አምላክ መሆኑን ካመንህ አምላክ ሁሉን ማድረግ ይችላል። ወአንበስበሰ አዕይንቲሁ ተብሏል። በሞቱ ጊዜ ምን ማለት ነው? ሞተ ዘይመውት ተብሏል። የማይሞተው ሞተ ማለት ምን ማለት ነው? ካልሞተ ለምን ሞተ? ራሱን የቻለ ምስጢር አለው። ይህ ድብቅ ነው። በነገራችን ላይ ስሙ ራሱ ምስጢረ ስጋዌ ይባላል። በአማርኛ ሲገለጽ የሰውነት የሰው የመሆን ምስጢሩ ይባላል። ለመለኮት ሰው የመሆን ምስጢሩ የሚደንቅ ምስጢር ማለት ነው። ያህል መያዝ ነውና እንዲህ አይነት ጥራዝ ነጠቅ ሐሳቦችን ብዙ አታስተናግዱ የሚል መልእክት ነው። ኃይለ ደህና ነው ወይ? ሌሎቻችሁ ሁላችሁ እንዴት ሰነበታችሁ? በጣም እናመሰግናለን። አክቹዋሊ ምን እንዳወሩ በመጀመሪያ አልሰማውም፣ ግን አይ ቲንክ ጥያቄውን ለመስራት የፈለገው ያንቀሳቀሳል ይንቀሳቀሳል የሚለውን ያውን መጽሐፍ ቅዱስ ክርስቶስ ፍጹም እንደሞተ ይናገራል። ወንጌል በደንብ ፍጹም እንደሞተ አይተው ይላል እኮ ሊወጉት ወይንም ደግሞ ከእንትኑ አጥንት ሊሰብሩ በመጡ ሰዓት ላይ ፍጹም እንደሞተ አይተው ይንቀሳቀሳል የሚለውን አይ ቲንክ ኢንተርፕሬት ለማድረግ ወይም አይ ዶንት ኖ የተወያያችሁበትን ባላቅም አንዳንድ አርጉመንት የሚያነሱት አለ። ፌንት ነቀለ እንጂ አልሞተም አይነት ስታፍ ማለት ነው። ሙሉ ለሙሉ ነፍሱ አልወጣችም። ይንቀሳቀሳል እንደዚህ ስትል ኔክስ ሜቢ ስለዚህ ፍጹም አልሞተም፣ ፌንት አድርጓል፣ መስቀል ላይ ቆይቶ ነበረ አልሞተም የምትል ለማምጣትም እሷን አርጉመንት ለመስራት ነው። ከዛ አንጻር ሳይሆን አሁን ፍጹም ሰው ከሆነ ከሞተ ደግሞ ሉዝ ኮንትሮል አድርጓል፣ ስለዚህ በሞተበት ሰዓት ላይ ራሱን አይቆጣጠርም የሚል የሆነ አለ አይደለ እንትን ለማለት ለመሳለቅ ምናምን። ስለዚህ ከዛ አንጻር እሱን አሁን ሰሞኑን የኦርቶዶክስ ሙስሊም የሚባለው እሱን ያነሳው ጥያቄ ነው። እሱን ነው ቀጥታ ኮፒ አድርጎ ይዞት የመጣው። ሉዝ ኮንትሮል አድርጓል በሞተበት ሰዓት ላይ። ፍጹም ከሞተ ፍጹምነት ከሆነ ሞቱ ኮንትሮል አያደርግም፣ ሰውነቱን ሉዝ አድርጓል እና ኮንትሮል ማድረግ አይችልም ምናምን ብለው ለማለት ለመሞከር እንደዛ ለማለት ነው እየሞከሩ ያሉት። ግን እሱም ሜርሌ ሰው ብቻ አይደለም። ክርስቶስ እኮ ሰው ብቻ ምንድነው ሰው ብቻ ብለን ብናምን ያ ሜቢ አይ ዶንት ኖ እኔ እናንተ የተነጋገርነው ልዩነት አለው እኔ ያልኩ ጋር አልሞተም ከሚለው ሀሳብ ጋር ከዛ አንጻር አንስቶት እንዳልሆነ እንድትል ብዬ ነው። ከራሳቸው አስተምረው አንጻር ፌንት ነግሮ ነው ምናምን የሚለውን ይዘውን ወደዛ ሳይሆን አሁን ካልኩ አንጻር ነው አርጊመንት የሚያነሱት ማለት ነው። ስጋና ነፍሱ መለያየቷን አፌርም አድርገው ማለት ነው። ኦኬ ስጋና ነፍሱ ተለይታለች። ከዛ በኋላ ግን ስጋ ውስጥ መንቀሳቀስ ይችላል ወይ? ይችላል። ስጋው ይንቀሳቀሳል። ስጋና ነፍስ ከተለየው በኋላ ክርስቶስ ፍጹም ሰው መሆኑን ማመን አለባቸው። ስለዚህ ፍጹም ሰው ከሆነ ደግሞ ስጋና ነፍስ ከተለየ አንድ አካል እየተንቀሳቀሰ ነው ማለት ይቻላል። አጠቃላይ ምን መሰለህ እነሱ ገብቶኛል ይችላል። ፖቴንሻል ጉዳይ ሌላ ጉዳይ ነው። ፖቴንሻል ከሆነ እየጠየቀ ያለው ምክንያቱም ይህም ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ብሎ ተናግሯል። ይህም ቤተ መቅደስ አፍርሱት በሶስተኛው ቀን ኃይለ እንዲያ ብቻ ሳይሆን ይሄ እኮ ፍጹም ሞተ ብሎ የማያምን ሰው አንደኛ በፍጹም ድህነት ዓለም አልተከወነም ብሎ መካድ ነው አንድ። በሁለተኛ ደረጃ ካልሞተ ቤዛነት አልተሰጠም ማለት ነው ሁለት። በሶስተኛ ደረጃ ካልሞተ ወደ መቃብርም አይወርድም፣ ነፍሱም ወደ ሲኦል ሳይሞት አትሄድም። በሲኦል ደግሞ ነፍሱ ካልሄደች ነፃነት አልተሰበከም። የቀራንዮ እስረኞችም የሲኦል እስረኞችም አልተፈቱ። ስለዚህ ሞቷል ወይ? አዎ። ምን ሞት? ፍጹም ሞት። ፍጹም ሞት ምንድን ነው? የነፍስ ከስጋ መለየት ነው። የነፍስ ከስጋ መለየት ካለ ያ ስጋ የኢየሱስ ክርስቶስ ስጋ ፍጹም በድን ስጋ ነው አንለውም። ለምን? ባህሪ የመለኮት የተዋሃደው ስለሆነ በተዋህዶ ተመለኮት ያለ ስጋ ስለሆነ በድን ብለን አንናገርለትም። ራሱን ኮንትሮል የማያደርግ ብለን አንናገርለትም። ሞተ ብለን እንናገርለታለን። ሞት በራሱ ሲነገር ምንድነው? ልክ እኔ አሁን ስሞት ስጋዬ በድን ነው የሚሆነው፣ ምንም ስለሌለው። የምታንቀሳቅሰው ነፍስ ነበረች፣ እሷም ወጣች ማለት ነው። አሁን ግን ለኢየሱስ ክርስቶስ ሲነገር ግን መለኮት የተዋሃደው ነው። ዛሬም የምንቀበለው ቅዱስ ስጋና ክቡር ደም ነፍስ የተለየችው ባህሪ የመለኮት ግን የተዋሃደው፣ መለኮት የተዋሃደው ነፍስ የተለየችው ስጋ እንቀበላለን ብለን እንናገራለን ማለት ነው። ህይወት የሚሰጥም ለዚያ ስለሆነ
አሁን የነሱ ሐሳብ ለመረዳትም ለመማርም አይደለም ያልኩት። ሐሳባቸውን በደንብ የተረዳዋቸው ምንድነው በሞተ ጊዜ ፍጹም ሞተ የምትሉ ከሆነ ይላሉ። እሺ ነፍሱ ከስጋው ተለይታለች። እሺ እንዲያ ከሆነ ስለዚህ ያንን በድን ስጋ ማንቀሳቀስ አይችልም ምን ይላሉ? አይቻልም ካላችሁ አምላክ አይቻለውም ምን ይቻላል ካላችሁ ፍጹም ሞተ ይባላልን የሚል ጥያቄ ነው ለማንሳት የፈለጉት። የሆነ አጣብቂ ውስጥ ለመክተት አይነት ሐሳብ ብለው ነው ያሰቡት። ግን ሞተ አልነው ነፍሱ ከስጋው ስለተለየ ወሐዮ በመንፈስ አልነው መለኮት የተዋሃደው ስለሆነ በመንፈስ ለዘላለም ሕያው ነው። መለኮት የተዋሃደው ወአንበስበሳ ይንቲው የሚል አለ በእኛ ቤተክርስቲያን አስተምህሮ ሰፊ የሆነ ትምህርት አለ በዚህ በሞተ ጊዜ ማለት ነው። ከዚያ ውጭማ እኮ ሙቶ እኮ ነው 3 ሌሊት በከርሰ መቃብር አደረ ብለን የምናስተምረው። ሙቶ እኮ ነው ነፍስ ወደ ሲኦል የሄደችው። ሙቶ እኮ ነው ከመስቀል የወረደው። ሞተ እኮ አልነው። ሞተ አዳምን ካልሞተማ ድህነት ዓለም በራሱ አልተፈጸመም። እና ኃይል አሁን እንዳልከው ምንድነው ትልቁ በደንብ ሊሰመርበት የሚገባው አማናዊ ምስጢር እነሱ ያሰቡት አሁን ያልኩት መጨረሻ ላይ ያልኩት አያንቀሳቀስም ካላችሁ ለመለኮት አይቻልም። ስለዚህ የፖቴንሻል ጉዳይ ይሆናል። እየተንቀሳቀሰ ነው አይደለም የሚል ሳይሆን የፖቴንሻል ጉዳይ ነው፣ የችሎታ ጉዳይ ነው። ይችላል አይችልም፣ በቃ እንደዚያ ነው። ካልቻለ አምላክ አይደለ? ከቻለስ ደግሞ እንዴት ፈጽሞ ሞቷል ትሉኛላችሁ ነው። ስለዚህ ይህ የማይመረመር ምስጢር ከመሆኑን ባሻገር ቤተክርስቲያኗ በቃል የምትናገረው መለኮት ከተዋህዶ በኋላ በድንግል ይኩነኒ ስትል ቃል ስጋን ሲሆን ከዚያ ቅጽበት ጀምሮ መለኮት ለዘላለም ከስጋና ከነፍስ አይለይም፣ አልተለየም። እና ሞተ ያልነው መለኮት ሳይሆን ከስጋ የተለየው ነፍስ ናት ከስጋ የተለየችው። ስምረቱ ትክክል። አሁን እነሱ የሚሉት ምንድነው መሰለህ ሜርሊ ሰው ብቻ አድርገው ያን ሬሳውን በድን ነው በቃ ራሱን መቆጣጠር አይችልም፣ ሉዝ አድርጓል። አንተ ለምሳሌ ስትሞት ሜርሊ ሰው የሆነ ራሱን መቆጣጠር አይችልም፣ ሉዝ አድርጓል። ስለዚህ የክርስቶስም ስጋ እንደዛ ነው ለማለት ለመሳለቅ ነው። ግን በክርስቶስ ደግሞ መለኮት የተዋሃደው ስለሆነ እንደዚህ ተብሎ አይነገርም። መለኮት የተዋሃደው ስጋ ስለሆነ ማለት ነው። እንደዛ ብለን አንናገርም ነው አሁን መምህርነት እንትን እንዳሉትና እዛ ላይ ይሄን የመለስንለት ባይዘው ይሄን ነው መልሰን የመጣንለት። እዚህ ከመቼው ተሰንጥሮ መጥቶ አይደለም እንትን እኮ እንትን ማለት ህይወት እንደሚሰጥ እኮ እናምናለን። መምህርም እንዳሉ ቅድምም ብየው ነበር። አክቹዋሊ የክርስቶስ ጋር ስንመጣ ግን ሞት የሚለውን ዲፋይን ካደረግን ክርስቶስ ነፍሱ ከስጋው ስትለይ ነፍስ የተለየችው መለኮት የተዋሃደው እንደመሆኑ ህይወትም ይሰጣል። ህይወት የሚሰጥ ነው ብለን ነው እናምነው። ስጋው የክርስቶስ ስጋ ህይወት ይሰጣል። ነገር ግን አሁን እየተንቀሳቀሰ ነው አይደለም የሚለው ጥያቄ ነው ፖይንቱ። ይንቀሳቀሳል አይንቀሳቀስም የሚል ነው የጠየቀው። ይንቀሳቀሳል አይንቀሳቀስም ከምን አንጻር መሰለ? ኮንትሮል ማድረግ ይችላል ወይ? በዲዩን ካረገው እጁን እግሩን ማንቀሳቀስ ይችላል ወይ ነው ጥያቄው። ኦኬ ኔክስት ማለት ነው ኮንትሮል የሚያደርግ ከሆነ ፍጹም ከሞተ እጅና እግሩን ማንቀሳቀስ አይችልም። ደግሞ እናንተ እንደምትሉ ደግሞ ፍጹም ካልሞተ ደግሞ የሚያንቀሳቀስ ደግሞ ከሆነ ፍጹም አልሞተም የሚል ሁለት አጣብቂኝ የሆነ ነገር ውስጥ ለማምጣት ነው። መንቀሳቀስ ለሚነገረው ከምን አንጻር ነው? መለኮት መንቀሳቀስ ይነገርለታል በባህሪ? አይነገርለትም። ለመለኮትም አይነገርም። ስጋ ከነፍስ ከተለየችስ መንቀሳቀስ ይነገራል? እንትን ነው ይሄ ቅዱስ እናድርገውና አቤት ቆስጠንጢኖስ እንትን ምናልባት ይቺን ነገር ጠቀስ አድርጓት ቢሄዱ በዛውም ኒቆዲሞስ እና በዮሴፍ እኮ እሱን ነው እኮ እሱ ወአንበስበሳ ይንቲው ምን ቅድም አስቸም ጠቅሰው እሱን ነውና ወልደ እግዚአብሔር ኢየሱስ ክርስቶስ ሞተ እንላለን። ሞተ ማለት የነፍስ ከስጋ መለየት ነው። ነፍስና ስጋ ሲለያዩ ግን ከሁለቱም መለኮት አልተለየም። መለኮት ተከፍሏል ወይ የለውም? ያልተከፈለው መለኮት በምላት ከነፍስም ከስጋም ጋር አለ በተዋህዶ ማለት ነው። ስለዚህ ያኔ በወልደ እግዚአብሔር ኢየሱስ ክርስቶስ በሚሞት ጊዜ ዮሴፍና ኒቆዲሞስ ሲገንዙት ዝም ብለው ነበር የሚገንዙት እና ሁሉንም ሰው ሲሞት እንዲህ እያልን በስምህ እንገንዝ ነበረ፣ አንተንስ ምን እያልን እንገንዝ? ልክ ዮሐንስ ሲያጠምቀው እንደጠየቀው አይነት ጥያቄ ነው። እና ያኔ ዝም ብላችሁ ትገንዙኛላችሁን? ሞተ ዘይጅመጉት የቅዱስ ቅዱስ የሚባለው ቅዱስ እግዚአብሔር ሕያው የሚባለው እሱንን ትምህርት ቃል እንደነገራቸው ይነገራል። ይሄ ምናዊ ነው ሲባል አምላካዊ ግብር ነው። ይሄ ተአምራዊ ግብር ነው። የማይመረመር የማይነገር የማይገለጽ ህቡ ነው። በነገራችን ላይ እንዲያው
ምስጢር ሲባል በእነሱ ደረጃ እንደ ሃይማኖት ምስጢር አምላክ እኮ ነው። ምስጢር ማለት አምላክ ማለት ነው። ስለዚህ አምላክ እኛና ያዘጋጀን እንደፈለገ ይተነትነን ይተረትረን ያብራራን ዘንድ ይቻለዋል ከኖርንበት እስከማንኖርበት ዘመን ድረስ ስለሚያውቅ። እኛ ግን እንኳን የሚኖርበትን የኖረበትን ዘመን እንኳን አናውቅም፣ አንናገርለትም። በዚህ ጊዜ ተነሳ በዚህ ጊዜ ያልፋል አንለውም። በሞቱም ነፍሱ ከዚህ ላይ ሲለይ እንደዚህ ሆኖ ብለን ሁሉን አብራርተን እንዘልቅለት አይደለም። ተአምራዊ ምስጢር ነው። በነገራችን ላይ ለምሳሌ መለኮት የተዋሃደው አንድ ባህሪ ሰብና አንድን ሰውን ነው የተዋሃደው። በጥቅሉ ሰውን ማለት ነው ፍጹም ነፍስና ፍጹም ስጋ በፈቃዱ ከፍሎ ደግሞ ተከፍሎና ይህ መክፈልና መዋሃድ ተዋህዶና ተከፍሎ ቀዳማዊነትና ዳህራዊነት ሳይኖረው ነው የተፈጸመ። ያ ሲፈጸም ከዚያ በኋላ ነፍስ ስጋ ተለያይተው በሞት ነፍስ በሲኦል ስጋ በመቃብር ነፍስ በሲኦል እስረኞችን ለመፍታት ባለችበት ከሁለቱም ተዋህዷል ለማለት ይሄ እንዴት ቢባል የማይመረመር ምስጢር ነው። የሚደነቅ ማለት ነው። እናውቀው ዘንድ የሚታወቀውን ተጽፎልናል፣ የማይታወቀውን ግን እናምናለን። ስለዚህ ለዮሴፍና ለኒቆዲሞስ በሞቱ ጊዜ ቃልን ተናግሯል። ያ ምናዊ ነው ሲባል ተአምራዊ ነው። ያ ብቻ ሳይሆን በብዙ መጻሕፍት እኮ በሞታቸው ጊዜ ብዙ በርካታ ቅዱሳን ነፍሳቸው ከስጋቸው ከተለየች በኋላ ይሄ በድናቸው ይናገር የነበሩ ቅዱሳን ብዙ ናቸው። ያ ደግሞ ምናዊ ነው ሲባል አልሞቱም፣ ምን ፈጽሞ ተዋል እኮ እያየናቸው ነው። ግን ደግሞ ከሞቱ በኋላ ያመናገር ያመገለጽ ያመብራራት በምን በኩል መጣ ሲባል ያ ተአምራዊ ነው። ተአምር ደግሞ ከህግ ውጭ ነው፣ በህግ የሚዳኝ አይደለም። ልክ የበለዓም አህያ አሁን አፍ አውጣ ተናገረች እንላለን። አህያ በቃለ ሰብ የመናገር ክህሎት የላትም ወይም አልተሰጣትም፣ ግን ተናገረች ይላል። ምናዊ ነው ሲባል ተአምራዊ ነው። ስለዚህ የጌታም ያን ለዮሴፍና ለኒቆዲሞስ የተናገረው ንግግር ተአምራዊ ነው። ተአምራዊ ማለት እነሱም ደንግጠዋል። ከህግ ውጭ የሆነ ሰው ሞተ ከተባለ በኋላ መናገር በማይችልበት ቃለ ሰብ ስለሆነ የነገራቸው እሱ በቤተክርስቲያን ራሱን የቻለ አውድ አለው። በነገራችን ላይ አውዱን ጠብቆ ሲመጣ እናየዋለን ማለት ነው። ሰፊ ትንታኔ የሚያስፈልገው ስለሆነ በኪዳን ጊዜ ሁሌም ቅዱስ ተብሎ ተጀምሮ የሚባለው ሞተ ዘይመውት ዘተወልደ ማርያም ቅድስት ድንግል የምንለው እሱን ነው ማለት ነው። የማይሞተው ሞተ የሚባልለት የማይሞተው መለኮት በሚሞት ስጋ ተዋህዶ ስለተገለጸ ተብሎ ይብራራል ማለት ነው። ስለዚህ ባጭሩ ሙቷል ወይ? አዎ ፍጹም ሙቷል። ፍጹም ከሞተ እንዴት ተናገረ? ፍጹም ከሞተ እንዴት ተነሳ ብለን ብንጠይቃቸው መልሳቸው ምንድነው? ከመናገር አልፎ እኮ ተነስቷል። ሙቷል ወይ? አዎ ፍጹም ሙቷል። ፍጹም ሙቶ እንደተነሳ ሁሉ ፍጹም ሙቶ ለዮሴፍና ለኒቆዲሞስ ቃልን ተናግሯል። ያ ንግግር ሲናገር እጁን እግሩን አንቀሳቅሷል ወይ? የተጻፈ ጽሑፍ የለም፣ የተቀመጠ ክታብ የለም። እጁን አንቀሳቀሰ እግሩ እንዲያደረገ ሚል የለም። ሞተ ነው በቃ። ሄደው ሲያገኙት ሙቶ እኮ ነው ያገኙት። ከመስቀል የወረደ እኮ ሙቶ ነው። ከመስቀል ሲወርድ በራሱ ነፍሱ ከስጋው ተለይታ ነው። ፈያታዊ ዘይማን ዘጸጋም እነሱን ጭናቸውን ሰብረው ሲያወርዱ እርሱን ግን ሲያዩት ሙቷል፣ ፍጹም ሙቷል ማለት ሙቶ ነው ያወረዱት። ካወረዱት በኋላ ደግሞ ሐሳቡ የተነገረው በዚያ ልክ ነው። እሱ ላይ ስምረት ማድረግ እጅጉን የሚጠቅም ሐሳብ ነው እና እንደዚህ አድርገን ይሄን ተውና ወደ ሌላ ሐሳብ እንግባ። የታወቀ የተረዳ የቤተክርስቲያኗ ትምህርት ስለሆነ በማብራራት ምን ችግር ያመጣል መምህርዬ? ማለትም አሁን እነሱ መሐመድ ሞቷል ግን ይሰማል ብለው ያምናሉ። የመሐመድ ሬሳም አልበሰበሰም ብለው ያምናሉ። አልበሰበሰም የመሐመድ ሬሳ እስቲል ትኩስ ነው ብለው ነው የሚያምኑት። እስካሁን ድረስ የመሐመድ ሬሳ አለ። የመሐመድ ብቻ አይደለም፣ በአጠቃላይ 124,000 ነብይ ያሉ የነብያት ሬሳ ምድር አትበላም፣ አፈር አይበላውም፣ አይበሰብስም ብሎ ተናግሯል። እኛም ከ124,000 ነብይ አንድ ነብይ ቢያመጡልን ደስ ይለናል። ይሄን ከህግ ውጭ የሆነ ነገር እንደው አምኖ የተቀበሉ ሰዎች ናቸው። እና ምንድነው ነው ችግር የሚያመጣው? ግራም ይገባል። እንደዛም አለ። እሱንስ አላውቅም። ይገርማል። እናዲያ ቦዘን ስጋና ነፍስ ብቻ የሆነ ነብይ አልሞተም ካሉ ነብይ ነው ብለው ነው መቼም የሚያምኑት። እርግጠኛ ነኝ እንደዚህ ያለው አልሞተም ብለው ካመኑ መለኮት የተዋሃደው ስጋ ጸሎት ይመልሳል። መሐመድ አሁን የሙስሊሞችን ጸሎት ይመልሳል፣ ይሰማል፣ አክቲቭ ነው። ግሩም ናተ። የነሱስ ደግሞ በጣም ግሩም ብዙ ነው። ጸሎተ ሰሚ ያላል ቢነገር ምንድነው ችግሩ? ያልገባኝ ፖይንት እነሱ ጋር አሁን ይሄንን አምኖ የመጣ ሰው ለአምላክ ቢነገር ምንድነው ችግር የሚያመጣው?
አልገባኝም። ምን ትንሽ የእነሱ መጽሐፍ ላይ ያለው ሁሉ ልክ ነው። በግልባጭ ይህንኛው እንደዛ ላይም ችግር አለው የሚለው ይንቀሳቀሳል፣ ይሄዳል፣ ይመጣል ከሞተ በኋላ ተብሎ ተነገረ ማለት እንትኑን ጥርጣሬ ውስጥ ይከታል። ፍጹም ሞትን በሞቱ ሻረው የሚለውን ጥርጣሬ ውስጥ የሚከት ነው። ኔክስት ዞ የሚመጣው ቴዎሎጂካል ችግር ሞትን በሞት ሻረ የሚለውን ችግር ውስጥ ይከታል። ሮማውያን ፍጹም እንደሞተ አዩ የሚለውን እሱን ስለዚህ እንትን ውስጥ ለማለት ነው። እየተንቀሳቀሰ እንደሆነ እንዴት ነው እሱ እንቅስቃሴ ካለው ፍጹም ሞተ የሚለው which is የተበረዘ ነው። ኔክስት ሚል ፍጹም እንደ ሞተ አዩ የሚለው መንቀሳቀስ የሚንቀሳቀስ ከነበረ ስለዚህ እዛ ፓርት ላይ ፍጹም ሞተ የሚለው ሮማውያን እየተንቀሳቀሰ እንደ ፍጹም መሞቱን አዩ ሊባል ይችላል። ደግሞ ቤዛነቱስ ያንንም ታሳቢ ማድረግ ይፈልጋል ማለት ነው። እንደዚያ እኮ ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቷ ፍጹም ሞተ ነው። ሞተ ዘይመውት በቃ የማይሞት መለኮት ፍጹም ሞትን ሞተ ነው። ድህነትም ቤዛነትም የታወጀው በፍጹም ሞቱ ብቻ ነው። ፍጹም ካልሞተማ አንደኛ ህየንተ አዳም ተብሎ አይነገርለትም። ስለ አዳም ትክ ሞተ አይባልም፣ ልክም አይደለም። ይንቀሳቀስ ነበር ወይ የሚለውን ሐሳብ ያመጡት ደግሞ ቅድም እንዳልሁት ከተንቀሳቀሰ አልሞተም፣ ካላንቀሳቀሰ ደግሞ አካሉን በድን ከሆነ ስለዚህ አካሉን የማይቆጣጠር ማንቀሳቀስ የማይችል አምላክ ነው ወደሚል ሐሳብ ስለሆነ እነሱ ዘውት ይሄዱት። እኛ ግን ባህሪ የመለኮት የተዋሃደው ነው ማለት ነው። እንዲያ ከሆነ ቅድም አሁን ያልሁት በኪዳን ደግሞ ቆስጠንጢኖስ እስኪ ትንሽ ሐሳቡ ይነሳ ያለው ምንድነው? በኪዳን ላይ የተቀመጠው ደግሞ ያ መልዕልተ ሕግ የሆነ ተአምራዊ የሆነ ድርጊት እንጂ ስላልሞተ አይደለም ነው። ስላልሞተ አይደለም የተናገረው። ሞቶ እንኳን መናገር ተነስቷል። ከንግግር ደግሞ ትንሣኤ ይበልጣል። ስለዚህ እሱን መያዝ ነው በጥቅሉ ነው። የቤተክርስቲያኗ እምነት ግን ሞተ ነው። ፍጹም ሞተ። በሞቱ እንዴ ሞተማ የቤተክርስቲያኗ ሞተ እኮ ነው ትምህርቷ። በቃ ሞተ ዘይመውት እኮ ነው። ሞተ ዘይመውት የዕለት ትምህርቷ ነው። የማይሞተው ሞተ፣ የማይሞተው ሞተ እኮ ነው። በሱ ሞት ነው እኮ ዓለም የዳ ነው። ነፃነትም የተሰበከው በሞቱ ነው። ምን አይነት ሞት? ፍጹም ሞት ብይል ምን ትብይሉቱ ነገር ትርጓሜው ፍጹም ሞት ማለት ትርጉሙ ምንድን ነው ከተባለ የነፍስ ከስጋ መለየት ማለት ነው። ለስንት ቀን 3 መዓልት 3 ሌሊት በከርሰ መቃብር ምንለው ማለት ወበከመ ኀደረ ዮናስ ውስተ ከርሰ አንበሪ ዮናስ በከርሰ አንበሪ 3 መዓልት 3 ሌሊት እንዳደረ ከማው ሀለወ ሁሉ እግዚአብሔር ኢየሱስ ክርስቶስም እንዲሁ ደግሞ 3 መዓልት 3 ሌሊት በከርሰ መቃብር አድሯል። ይሄ ማለት ማን ያደረ? ነፍስ የተለየው ስጋ። ስለዚህ ትምህርቱ እሱ ነው ማለት ምንም እኮ ነገር የለውም። መጽሐፍ ቅዱስም ሐዋርያ ቅዱስ ጳውሎስም ከ6 ሰዓት እስከ 9 ሰዓት በምድር ላይ ጨለማ ሆነ፣ በቃ ከዚያ በኋላ ሞተ ተብሎ እኮ ነው የተቀመጠ። ማን ነው እንዲህ መጽሐፍ ቅዱስ ቃል በቃል ትምህርቱ እሱ ነው። እንዲያ ከሆነ ያ ቃል የሚለው ግን መልዕልተ ሕግ የሆነ በቃል የማይብራራ ተአምራዊ ድርጊት ኪዳኑን ነግሯቸዋል ነው። እሱን ያዙ። ቲንክ እፎይ ምናልባት እንትን ምንድነው መሰለ ሐሳቡ አሁን መምህር እንዳብራሩት ሆኖ ይንቀሳቀሳል የሚለውን እነሱ ነው ለማምጣት የሞከረው። ልጁ ነው ጥያቄውን ውስጥ ለማስገባት የሞከረው። ለምንድነው እንደዛ ያለው? ፍጹም ከሞተ በቃ ፍጹም በድን ነው፣ ሰውነቱን ማንቀሳቀስ አይችልም፣ ስለዚህ ራሱን ኮንትሮል ማድረግ አይችልም የሚል ጥያቄ ለማንሳት ነበረ። እኛ ደግሞ ነው ፍጹም ኮንትሮል ሉዝ የሆነ ነገር የለም፣ ምክንያቱም እሱ ሰው ብቻ አይደለም መለኮት የተዋሃደው ስጋ ስለሆነ እንደዚህ ተብሎ አይነገርለትም የሚል ሀሳብ ነው ያነሳ ነው። በዛ ውስጥ እሱ እዚሁ ላይ ቢኒ ልጠይቅህና መንቀሳቀስ ራሱ ለመለኮት ይናገራል። መለኮት ይነገራል ወይ? መለኮት አይንቀሳቀስም። መንቀሳቀስ ለመለኮት አይነገርም። ስለዚህ በድን የሚለውን በድን የሚለው አለመንቀሳቀስን የሚያመጡት ከሆነ መለኮትኛ ይወጣል ይወርዳል። እንደነሱ ለሊት ጭንቅላት አልባ ተመላላሽ አካል ምናመልክ አይደለንም። ለመለኮት በሁሉ የሞላ እንደመሆኑ ለመለኮት አይነገርም መንቀሳቀስ በራሱ። ስለዚህ ስጋው መለኮት ነፍስ የተለየችው መለኮት የተዋሃደው ነው። መለኮት መንቀሳቀስ ይነገርለታል ብለን አናምንም። ስለዚህ መለኮት ስላልተንቀሳቀሰ እንደነሱ ሎጂክ በድን ነው ምናምን ብለን እናምናለን። አሁን ከመለኮት አንጻር ሳይሆን ከስጋው አንጻር ነው የሚጠይቁት። ፎይ አሁን ሲጠይቁ ከስጋው አንጻር ስጋው እንግዲህ በመቃብር ውስጥ አለ አይደለ ነው የሚሉት እና እነሱ ሰው ብቻ ብለው ስለሚያስቡ
ያ ሰውነቱ ሉዝ ኮንትሮል ካደረገ ራሱን መቆጣጠር አይችልም። ሶ እንደዛ ከሆነ እንዴት ለአምላክ ብለው ጥያቄ ለማንሳት ነው አሁን መምህር እንዳነሱት። አይ ደግሞ ነው መለኮት የተዋሃደ ነው፣ ስለዚህ ሰውነቱን መለኮት ይቆጣጠራል እንደዚያ ብለን ካልን ደግሞ አይ ፍጹም አልሞትም የሚለውን ሁለት ሀሳብ በሁለት መካከል አጣብቂኝ ውስጥ ለመክተት ነው ጥያቄው እንደዛ ነው የተነሳው ለመነሳት የተሞከረው። የፎየኔ እንደገባኝ መጀመሪያም አይነገርለትም ከሞተ በኋላም ለመለኮት አይነገርለትም ነው በሁለቱም ሳለ ሞተ ስንል ደግሞ በቃ ታውት ቆስጠንጢኖስ እንዲናደርገውና ወደ ሌላ ሐሳብ እንድንገባ በጥቅሉ ባህሪ ማን ነው ኢየሱስ ክርስቶስ ሲንቀሳቀስ የነበረው መለኮት ስለተዋሃደው ብቻ አይደለም። መለኮት የተዋሃደው ፍጹም ሰውነቱን ነው። ስለዚህ ኢየሱስ ክርስቶስ በምድር ሲንቀሳቀስ የነበረው ፍጹም ነፍስ ስላለው እንጂ ቴንኪው መምህር አገኙኛው የነሳ መለኮት ተዋህዶት ያንቀሳቀሰው አይደለም። መለኮት ሲለየው እኮ አይደለም ወልድ የሞተው ነፍስ ስለተለየች ነው እንጂ መለኮትማ ተለይቶት አያውቅም፣ አልተለየው አይደል? እንደዚያ ነው ኃይለ ማርያም ሐሳብ። ስለዚህ በጥቅሉ ኢየሱስ ክርስቶስ ያወቅነው መለኮት ተዋህዶት ነው። ያወቅነው የሚለውን በደንብ ያዙልኝ። ያወቅነው ማለት ኢየሱስ የሚለው በራሱ ስጋውና ነፍሱ መለኮት ሳይዋሃደው ያወቅንበት ጊዜ ፍጹም በየትኛውም አይነት ዘመን የለም። በየትኛውም አይነት ዘመን ለቅጽበት፣ ለሰዓት፣ ለሰከንድ እንኳን ልክ ከድንግል ማርያም ተከፍሎ ማለት ነፍሷ ስጋዋ በሚነሳበት መንፈስ ቅዱስ ባወቀ በሚፈጸበት በዚያ ቅጽበት መለኮት ነው የተዋሃደው። በዚያ ተዋህዶ ቅጽበት ደግሞ ተከፍሎ ነው ድርጊቱ የተፈጸመው። ስለዚህ ምን ማለት ነው? መለኮት ሳይኖረው ያየንበት ቅጽበት የለም። ከሆነ ኢየሱስ ክርስቶስ 33 ዓመት በምድር የነበረው መለኮት ስለተዋሃደው ሳይሆን መለኮት ተዋህዶታል ሳይሆን ምላችሁ እሱ ሳይዋሃደው ኑሮ እያልኋችሁ አይደለም። ሳይሆን ነፍስና ስጋ ስላለው ነው። ልክ እንደ ሰው ፍጹም ሰው ሆነ ስንል ሲንቀሳቀስ የነበረው እሱ ነው። ያ የሚንቀሳቀሰው ግን ደግሞ መለኮት ተዋህዶታል። አሁን ሞተ ያልነው መለኮት ስለተለየው ሳይሆን መለኮት ለዘላለም አይለየውም፣ ነፍስና ስጋ ስለተለያዩ ነው። የነፍስ ከስጋ መለየት ደግሞ ሞተ ይባላል። ነፍስ ከስጋው ከተለየት በኋላ መለኮቱ እንደ ነፍስ ሁኖት ስጋው ይንቀሳቀስ ነበር ወይ? በፍጹም ክህደት ነው። እየንተነስኮ ነው መለኮቱ የሚባል ክህደት አለ። እንዲሁ ስለ ነፍሱ ፈንታ መለኮቱ ሆነው የሚል ማለት ነው። እና ያ ንግግሩ በኪዳኑ የተነገረው ያ እንዴት ነው ከተባለ ያ ተአምራዊ ከመነገር ባፋ የሆነ ሐሳብ ነው። ግልጽ ነው ሐሳቤ። በኪዳን የምናገኘው እንጂ ፍጹም ሞተ ነው አስተምህሮ። ግን መምህር የኔን ሐሳብ አግኝተውኛል። አሁን የኔ ጥያቄ ነበር። ጥሩ፣ ወደ ሌላው ሐሳብ እንግባ። በዚያ ነው የሚሻል። እሺ ቃሎት ያሰማልን። እናመሰግናለን። ክሊር ሆኗል ብዬ አስባለሁ። ሁሉ ወደ አስገቡና ሙስሊሞችን እዚሁ ላይ ቀጥል። ቆስጤ ቀጥል፣ ተቀበላቸው። ቆስጤ አለ። ኦኬ አህመድ እንኳን ደህና መጣ። እሺ ባይ ራቅ ብዬ ነበር ከስልኬ ለዛ ነው። ኦኬ ተቀበለውና በዚሁ ላይ አድርገውና ስለ ነብያት መሻል ጠይቀው አናግረው። ስለ ምን ያ እዚሁ ላይ ቶፒኩ ላይ አድርገውና ባለሳ ነው ሐሳብ እንዴት ቀጥል። መልካም ሰላም አህመድ እንዴት ነህ? አህመድ ይሰማል? ማይክን ክፈት ወንድማችን። እሺ ላሰናበት ነው። እሺ ከስር ትሆናለህ። ማይካችን ክፈት ስትባሉ መክፈት አለባችሁ። እሺ ማይኩን የሚይዝ ሰው ካለ ይሰናበታል የፈተነው። እሺ ተረኛ ይገባል። እሺ ሰላም ያባቷ ልጅ ያባቷ ወዳጅ ወይ ሰላም፣ እንዴት ነሽ? ሰላም ነው። ሰላም ነኝ። እንዴት ናቸው?
አለን ይመስገን። እህታችን መሐመድ ሞቷል? አይ እኔ እንኳን ጥያቄ ለመጠየቅ ነው የገባሁት። የምትቀበል ከሆነ ሙስሊም ነሽ? ከእስልምና ወጥቻለሁ ማለት ግን ክርስቲያንም አይደለሁም። ስርዓተ ጥምቀት አልተጠመቅኩም። በውስጥ ጻፊልኝ በቃ እሺ። ለኔ መምህር ፍሬም በቴሌግራም ቢመልስልኝ ደስ ይለኛል። ጽፌላቸው ነበር። እሳቸው ከቻሉ ነው እንትናቸው እና ጥያቄ ካለሽ ወይ ሌላ መምህርም ነገር ይሻላል። እሳቸው ከቻሉ ያን ይመልሱልሻል። ግን ጥያቄሽ ካለሽ ጥያቄ ታቅርብና እሺ። ግን ቶፒኩ ላይ ምን ደስ ይለኛል። እሺ አጭር ጥያቄ ከሆነ አቅርቢና ሞር ግን ትምህርቱን መማር ያለብሽ ከጥያቄው በፊት ሐሳባችንን እኛ እንዴት ነው የምናምነው የሚለውን እሱን ተምረሽ ምናልባት ጥያቄዎችሽን በዛ ውስጥ ይመለሳሉ። ሌላ አዳዲስ እውቀቶችንም ታገኛለሽ። ትምህርቱን ብትማሪ የተሻለ ነው የሚሻለው ማለት ነው። ትምህርቱን ከሆነ ለቆስት የምትጽፊለት ሞር በደንብ አድርጎ እሱ የሚያሳይሽና ከዛ መምህራን ጋር መሄድ ያለብሽን ወደ መምህራን ይልክሻል ማለት ነው። ምን ይመስልሻል? አይ መጠየቅ አለብኝ አንገብጋቢ ነው ካልሽ ደግሞ እሺ አቅርቢልን እንስማሽ። ምርጫው ላንቺ ነው። አይ ችግር የለም ማለት ትምህርት እየተማርኩ ነው ማለት ጀምሬያለሁ። ግን ደግሞ ጥያቄም አለኝ። ኦኬ አዳዴ እኮ አሁን ለምሳሌ ትምህርት ስትማሪ እኮ ጨርሼ ነው ጥያቄ ካለ ጠይቁ። እሺ ጠይቅ። እሺ አቅርብሽ። ኦኬ የመጀመሪያ ጥያቄ ያው ማቴዎስ ወንጌል 24:36 ያለ የመጨረሻ ቀን ከአባት በስተቀር የሰው ልጅ የማያውቃትም የምትል የሰው ልጅ የተባለ ኢየሱስ ክርስቶስ ነውና እንዴት ነው መጨረሻ ቀን የማያውቃት? ኦኬ እሺ መምህር አሉ ሰብቷታል አታለሁ። እህታችን እንኳን ደህና መጣሽ። ይሄ ምላታዊ መረዳት ምንድነው? በደንብ መረዳት እንድትችይ ቅድም እንዳልሽው እንትን ብለሽ ቋሚ ትምህርት እንድትወስጂ ጥቆማ ነው። አሁን ያነሳሽው ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ገና 30 ጀምረሽ ብታነቢው የበለጠ ትረጃዋለሽ። ወይእታ ሚረ ያስተሪ ኢታምሪሁ ለወልደ እጓለ እመሕያው በሰማይ አሚሃ ይበክዩ ኩሎሙ አሕዛበ ምድር እያለ ይጀምራል። ምን ማለት ነው? በአማርኛ ያን ጊዜ የሰው ልጅ ምልክት በሰማይ ይታያል፣ የምድር አሕዛብ ሁሉ ያዩታል እያለ እየገለጸ ይሄዳል። በኋላ ምንም ይጀምራል። ዛቲ ዕለት ያችን ዕለት ማንም አያውቃትም ኢ ወልድ ወኢ መላእክተ ሰማይ ወልድም ቢሆን የሰማይ መላእክትም ቢሆኑ እያለ ይናገራል። እና ይሄን እዚህ ላይ ወልድ የሚለው ኢየሱስን ነው። ወልድ የሚለው ኢየሱስን ነው የሚል ጽሑፍ እዛው ላይ የለውም። የማስተካከያ እሱን ልስጥና ነገር ግን ለኢየሱስ ክርስቶስ ተሰጥቶም ይተረጎማል። ለአዳም ይሰጣል፣ ለአዳምና ለልጆቹ እነሱ ያውቋትም የሰው ልጅ ያውቃትም ለማለት ነው። የሰማይ መላእክትም ቢሆኑ ያውቋትም ለማለት ነው። ለኢየሱስ ክርስቶስ በሚታደልበት ጊዜ ደግሞ በአብ ልብነት የተመከረው ያች ዕለት ገና በወልድ ቃልነት አልተነገረችም ማለት ነው። በወልድ ቃልነት ገና አልተነገረችም። አያውቃትም ማለት አልተገለጸችም፣ አልተነገረችም ማለት ነው። ምኗ ዕለቷ የቷ ዕለት ለፍርድ የሚመጣበት እንደውም መተርጉማን ወዘው ላይ አባቶቻችን ምን ይላሉ? ይታወቃል እንጂ ዓመቱ ዓመተ ዮሐንስ፣ ወርሁ ወርሃ መጋቢት፣ ዕለቱ ዕለተ እሁድ፣ ሰዓቱ መንፈቀ ሌሊት አይደለምን? ስለምን አትታወቅም አላትሳ ቢሉ ይሉና ብዙ ዘመነ ዮሐንስ፣ ብዙ ወርሃ መጋቢት፣ ብዙ ዕለተ እሁድ፣ ብዙ መንፈቀ ሌሊት አለና ከዚህ ሁሉ በየትኛው ዓመት እንደሚመጣ አይታወቅም ለማለት ነው ይላሉ። አይታወቅም ለማለት ነው። ስለዚህ ኢ ወልድ ወልድም ቢሆን የሚለው ቃል የሚያገለግለው ምንድነው አልኩሽ? በደንብ የልብ ጆሮሽን ክፈችና ስሚኝ። ወልድም ቢሆን ማለት በአብ ልብነት የተመከረችዋ ምክር ልብ የወልድ ልቡ የመንፈስ ቅዱስ ልቡ የአብ ልቡ አብ ነው። አንዲት ልብ ናት ያለች፣ አንዲት እስትንፋስ ናት ያለች፣ አንዲት ቃል ናት ያለች። ይሄ ኩነታዊ መገለጫቸው አንድ ነው ያለው፣ ሌላ የለም። የአብ ልቡ ራሱ አብ ነው፣ ቃሉና እስትንፋሱ ወልድ እና መንፈስ ቅዱስ ብለን እንናገራለን። ልክ እንደዚሁ ሁሉ በአብ ልብነት የተመከረችዋ ገና በወልድ ቃልነት አልተነገረችም ማለት ነው፣ አልተበራራችም ማለት ነው።
ስለዚህ ያች አልተነገረች ማለት ዕለቱ ሲደርስ ብቻ ነው በወልድ ቃልነት የምትነገር ሲመጣ ለፍርድ ማለት ነው። በከበበ ትስብእት ማለት በሰው ቁመት ነገር ግን ደግሞ በግርማ መለኮት ለፍርድ ይመጣል። ያችን ቀን ማንም አያውቃትም። ማን ብቻ ነው የሚያውቃት? በአብ ልብነት የተመከረች ናት። አብ ብቻ ነው የሚያውቀው እያልኩሽ አይደለም። በአብ ልብነት የተመከረች ናት። ግልጽ የምትሆነው መቼ ነው? በወልድ ቃልነት ስትነገር ነው። ቅዱስ ዮሐንስ አፈወርቅ የነገርሁሽን አሁን የጠቀስሽውን ጥቅስ ቅዱስ ዮሐንስ አፈወርቅ ያብራራበትን ስታዩ የነገርሁሽን ይናገራል። እሱን እንድትይዥ ነው። ከዚያ ውጭ ሌላም ትርጓሜ ያለው ሰዓት ሲኖረን በደንብ እናየዋለን። እሺ አሁን ይበቃዋል። መልካም ቃሎት ያሰማልን። ግልጽ ነው አይደለ? እህታችን ሙስሊም አስገቡ፣ ሙስሊሞችን አስገቧቸው እና እንጠይቃለን። አባቷ ልጅ ግልጽ ነው አለሽ አለው ማለት የተረዳሁት ያውቃታል፣ ግን ለኛ ለሰው ልጅ አልተነገረም ነው። መግለጽ አልፈለገም። ምክንያቱም ቢነገርሽማ ተጠብቂዋለሽ በቃ። ስለዚህ እንደፈለሽ ትሁኝና ልክ መጨረሻዋ ሰዓት ላይ ተዘጋጅተሽ ዛሬ 10 ሰዓት ነው የሚመጣው ከተባልሽ ከ9 ሰዓት ጀምሮ ዝግጅት ትጀምሪያለሽ። ከዛ አንጻር የተነገረ ነው ባጭሩ፣ ቀላል አድርገሽ ስትረጁ። እሺ ይሄን እንደ ማስረጃ እንድታይ እንኳ መጽሐፍ ቅዱስ መጥቀስ ትችላለህ። ሐዋርያት ሥራ እግዚአብሔር ይመስገን። ሰላም መምህር፣ እንዴት አሉ? መምህር ኤፍሬም ይንታ ወንድም ዓለም እንደምን አለ? እንዲህ ሰነበት እንኳን ደህና መጣ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ ከፍታለሁ። አይ ቲንክ ከዛች በፊት አንድ ጥቅስ ላሳይሽ ነው፣ ስለ ማወቅ ጋር በተገናኘ ማለት ነው። ለምሳሌ እዛ ክፍል አሁን መረዳቱ የሚመስልሽ ለአንቺ የሚመስልሽ የአባቷ ወዳጅ ሶሪ አብ የሚያውቀው ግን ወልድ የማያውቀው ይመስላል አይደለ? እንደዛ ይመስላል አይደል? አዎ ልክ ነህ። መልካም። እንደዛ አይደለም። ኩነት አሁን ሚስጥረ ስላሴን ብትማሪ ከመምህራን ዘንድ ቁጭ ብለሽ ሚስጥረ ስላሴን ብትማሪ ጥሩ ነው ያሉት መምህር ለዚህ ነው። ካዊን ወይም ኩነት የሚባል ትምህርት አለ። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ህይወት ነው ብለን የምንማረው ትምህርት አለ፣ ቤተክርስቲያን ትምህርት አለ። እና ያን ከተማርሹ በጣም ግልጽ ነው። አብ ወልድ መንፈስ ቅዱስ በአብ ልብነት ያስባል። አብ ወልድ መንፈስ ቅዱስ በወልድ ቃልነት ይናገራል። አብ ወልድ መንፈስ ቅዱስ በመንፈስ ቅዱስ እስትንፋስነት ያው ሆኖ ይኖራል፣ ለፍጥረቱም ደግሞ ህይወት ይሰጣል ነው። ስለዚህ አሁን አብ ያውቀዋል ከተባለ እንዲሁ ወልድ ያውቀዋል ማለት ነው። በደንብ አስተውላችሁ ስሚ። ይህ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ያለ ቃል ነው። እንዲህ ይላል፣ ለአብ ያለው ሁሉ የእኔ ነው። ለአብ ያለው ሁሉ የእኔ ነው። ይህን የሚናገረው ማን ነው? ጌታችን ኢየሱስ ክርስቶስ ነው። አሁን ያችን ቀን ማወቅ ለአብ ነው ተብሎ ከተነገረ እንዲሁ ለወልድ ነው ማለት ነው። እንዲሁ ለወልድ ነው ማለት ነው። ያኛው ከኩነት አንጻር ወይም ከከዊን አንጻር የሚጠቀስ ነው። መምህር በደንብ አድርገው አብራርተውታል። ግን ከእውቀት አንጻር ጌታ ኢየሱስ አብ የሚያውቀውን ሁሉ ወልድ እንደሚያውቀው ይህንን ነገር ያስቀምጣል። አንደኛ ማስረጃ አንድ። ሁለተኛ ደግሞ ቆላስይስ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ቆላስይስ ምዕራፍ 2 ከቁጥር 2 ጀምሮ ደግሞ እንዲህ ይላል፣ ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔር ምስጢር እርሱም ክርስቶስን እንዲያውቁ እጋድላለሁ አለ። ማንን? ክርስቶስን። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ይላል። በማን? ያባቷ ልጅ። በማን ነው? ያ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ይላል። ይህ ክፍል በማን ነው የተሰወረ የጥበብና የእውቀት መዝገብ ሁሉ በማን ነው ያለው? እንጃ። በኢየሱስ በክርስቶስ ይላል። ያው በክርስቶስ ይላል እዚህ ላይ አስቀድሞ ስለ ክርስቶስም ስለሚያወራ ማለት ነው። ለማንኛውም ከዚህ ከምንድነው ሁሉን አዋቂነት ጋር ምናምን በተገናኘ ብዙ ጥቅሶችን እንዲህ ማጣቀስ እንችላለን። አብ ያውቀዋል ከተባለ ችግር የለም። እሺ አብ ያውቀዋል። አብ ያለው ሁሉ ለማን ነው? ለወልድ ነው። ስለዚህ መጽሐፉ ይጋጫል ማለት ነው። አልተመለሰላትም። መልሱላት በደንብ። መጽሐፉ ይጋጫል። ምንድን ነው የምትጨማለቅ? ግን ገበያው ደግሞ በእሷ ጭንቅላት ነው እንደምታስበው ድንጋይ ራስ
ታው ችግር የለውም። ቀጥል ጓ ምን አይነቱ ነው? የሆነ ሙስሊሞች መረጋጋት ነገር አልፈጠረባቸውም። የሚጋጨው ቁርአን ነው። አንድ ክርስቲያኖች ታልኩ በሉ አይዟችሁ እናንተ ለምዳችሁታል። እኔ ብዙም ስራም አለኝ፣ ወደ ቀረጻ ኑሮኝ ወደዚያ ልሄድ ነውና የቅዱሳን አምላክ ከእናንተ ጋር ይሁን። በማስተዋል ስሙ። በነገራችን ላይ ይሄ እንዲያው ለመጫጫህ የሆነ ነጥብ ለማስጣል ምናምን የምትሄዱ ሰዎች እኔ በጣም ነው የማዝነው። ምክንያቱም ለምን ታዝናለህ ካላችሁኝ ያገናኘን ፖለቲካ አይደለም። ፖለቲካ ነጥብ ለማስጣል ራስን ለማስመረጥ ምናምን ሰው ያቅሙን ይጥራል፣ እንግዲህ በሐሰት የሚሆን በእውነት። ይሄ ግን ሃይማኖት ነውና ሃይማኖት ነጥብ በማስጣል የሆነ ውስጥ በመሄድ እንደዚህ አይደለም ጽድቅ ሊገኝበት የሚችል። በደንብ ጥሩ የሆነ መረዳት ሊኖረን ይገባል። ለሁላችንም መልእክቴ ነው እና አይዟችሁ። እስኪ መጥኖን ይስጣችሁ እናንተ መሐመዳውያን፣ ደህና ሁኑልን። እሺ ቃሎት ያሰማልና መሰግናለን። መሐመዳውያን ነቃልን ነው ነጓን ነው እንደዚህ ያልኩ። ደግሞ እኛን ሰደበን እንዳይሉ ዘመዶቻችን። እናመሰግናለን መምህር። እንግዲህ ከባድ ነው እንግዲህ በሰው ጭንቅላት በእኛ ጭንቅላት አስቡ የሚሉ ናቸው። በአንድ ጭንቅላት ነው የሚያስቡት ስንት ቢሊዮን ሰዎች። ለዛ ነው ተመሳሳይ ጥያቄ የሚጠይቁት እኮ እና አልተመለሰላትም። መልሷ ባለቤቷ እያለች እዚሁ ከባድ እኮ ነው። ካማጠው ያዳመጠው የሚባለው ይሄ አይደለ? ካማጠው ያዳመጠው ያስታውሳል አንዳንዴ። እሱን ነውና እህታችን አግኘን እኛንም ቢሆን እኔ ምናልባት ትንሽ ስራ ስለሚበዛ ነው ማልመልሰው የሚሆነው። መምህራኖቹም ጋር ይሆን አገናኝሻለሁ አሊያም ጊዜ ሲኖረኝ እኔ ጋር እና በርትተሽ ተማሪ። የቅዱሳን አምላክ ካንቺ ጋር ይሁን። ሌሎቻችሁም እንደዚያው ደህና ሁኑ፣ በርቱልን። እሺ ምን በቴሌግራም ነበር መልስ ነው። እሺ መልካም። አዎ በቴሌግራም ጽፎለት ነበር ነው። እሺ ደግመሽ ጻፊ እስኪ አየዋለሁ። ደግመሽ ጻፊ። መልካም። እሺ ጓ በቃ አጠር አድርገና ቶሎ ጨርሰው እነሱን ወደዚህ እንገባለን። እሺ ቀጥል። ቶፒካችን ላይ እንመለሳለን። ያ እሺ መልካም። እሺ እንዲህ መጻሕፍትን እየከፈትን ያሳየናችሁ ጌታ ኢየሱስ ሁሉን አዋቂ እንደሆነ የእውቀትና የጥበብ መዝገብ ሁሉ በእርሱ እንደሆነ ለአብ ያለው ሁሉ ያችን ቀን ማወቅ ለአብ ነው ተብሎ ከተነገረ እናመሰግናለን። እንዲሁ ለወልድ ነው ብሎ እንደመናገር ነው። ባይዘይ ለአብ ነው ተብሎ ከተነገረ ለማን ነው? እንዲሁ ደግሞ ለወልድ ነው ብሎ እንደመናገር ነው። ይህ በመጽሐፍ ኧረ እባክህ አንተ አንተ ጥያቄ ነው እንደ ወገኔ። ከዚህ በኋላ ማይክን ከከፈትክ ወደታችን ነው ምልክ፣ ወደ ካዕባ ነው ምልክ። ያንተ ጥያቄ አይደለም፣ የሰው ጥያቄ ነው። ሴትዮዋ እስኪገባት ትማርና እሷ ገባኝ ካለች ገባት ነው በቃ። እንዴ አንተ አልገባህም ማለት ነው አይገባኝም ማለት ነው እንዴ? አንተ ድንጋይ ራስ አንተ ለራሱ አታውቅም። ዝም ብለህ ተማር አንተ። መጀመሪያ መልስ ጓ መልስ፣ ይሄን ጥያቄ መልስ። ምን መጽሐፉ ይጋጭ ካዕባ አለስ እባክህ። ታች አውርዱት እምቢ ስላለኝ ነው። አውርዱት ወደታች። ሉክ ጋይስ፣ እነዚህ ሰዎች እያሉ ያሉት እንግዲህ ችግር የለም። አንተ ደደብ ነህ ማለት እኔ ደደብ ነኝ ማለት አይደለም። እንደዛ ተረዳድ። አንተ ደደብ ስለሆን ሁሉም ይደድብ አትበል። አስቡ፣ ጭንቅላታችሁን አሰሩት እንጂ የሰው ጥያቄ ነው። ልጅቷ እየሰማች ነው። አልገባኝም አላለችም። በግድ አልገባሽም ብለህ ትደርቃለህ እንዴ? አይ እስልምና ከባድ ነው። ቀጥል ጓ። እሺ የሆነ መረጋጋት የሚባል ነገር ያ ክፉ መንፈስ እንዲረጋጉን ስለማያደርጋቸው ወንድማችን ብለው የሚጠሩት አካል እንዲረጋጉ ስለማያደርጋቸው በቃ ሰከንድ ማለት ለሙስሊሞች አልፈጠረባቸውም። በቃ ሰው አግሬሲቭ ናቸው። ወደ ሀሳባችን እንመለስና ያ ክፍል ከምን ይነገራል? ለምሳሌ ብዙ ኢንተርፕሬቴሽኖች አሉ። መምህር እንደተናገሩት በደንብ አድርገን ኢንተርፕሬት ማድረግ እንችላለን። ከእውቀት ጋር በተገናኘ እንዲሁም አላዋቂው ማን ነው የሚለውን እስልምና ላይ ብንሄድ ከቁጥር ቀመር አንጻር ይህን ታህል በዚህን ታህል ያቸንፋል ብሎ ጦርነት ሰዶ ምን ያክል ሰዎች እንዳስፈጀ ማን አላህ እናውቃለን። አንድ ሰው ሆነ 10 ሰው ታቸንፋለህ ብሎ ሰደዳቸው፣ ተጨፍጭፈው ቂጣቸውን ተጠልዘው ይመጡት ማለት ነው። ቁጥር ቀመር እንኳን ማያውቅ ነው አምላክ ብላችሁ የምታስቡት።
ገሃነም ሞላች አልሞላች የሚለውን ልክ እንደ ሰው ዳሶ በእግሩ ረግጦ ካልሆነ በስተቀር ማያውቅ ነው። ማን ነው ጸሎት የሚጸልየው ማይጸልየው የሚለውን መጥቶ ካልሆነ ጆሮውን ቀስሮ ካልሆነ በስተቀር ማያውቅ ነው። እነዚህ ነገሮች ካነሳናቸው አላህ አላዋቂ እንደሆኑ ፕሩቭ ማድረግ እንችላለን። ከእውቀት አንጻር ከሆነ በጣም ይከፋ ይሆንባቸዋል። እናንተ ጋር ሰሟል። ለምሳሌ ሰሟል። እሺ ዱቄት ለምሳሌ ዱቄት ልበላችሁና ዱቄት ይላም አይላም ወይ አይታችሁ ወይ ደግሞ እንዲዳሳችሁ ማለት ነው። እንዲህ ስታደርጉት ይሄማ የላመ ዱቄት ነው፣ ይሄማ ሽርክት ነው ትሉታላችሁ። ወፍጮ ቤት የሚሰሩ ሰዎች ልክ እንደዚሁ አላህ መጥቶ ገሃነምን ረግጦ ቼክ ካላረገ በስተቀር እውቀት የለውም ብሎ እንደመናገር። ለማንኛውም ሐሳቡን እንመለስና አንደኛ ካዊን ወይም ኩነት የሚለውን ነገር በዚህ ትረዳላችሁ። በኩነት ውስጥ አብ ምንድነው? አብ ልብ ነው። ወልድ ምንድነው? ወልድ ቃል ነው። መንፈስ ቅዱስ ምንድነው? መንፈስ ቅዱስ እስትንፋስ ነው፣ ህይወት ነው። በአብ ልብነት ታስባ ትኖራለች። አዎ በአብ ልብነት ታስባ ትኖራለች። በወልድ ቃልነት ተነግራለች። በዚህ ቀን በዚህ ዓመተ ምህረት በዚህ ዕለት ተብላ ተነግራለች? አልተነገረችም ወይም አትታወቅም በወልድ ቃልነት። በመንፈስ ቅዱስ እስትንፋስነትስ ሕያው ሆናለች? ለምሳሌ ወደ ዘፍጥረት ላይ ስታዩ እግዚአብሔር አምላክ የውስጥ እስትንፋስ እፍ አለበት። የአፉ እስትንፋስ ተብሎ የሚናገርለት መጽሐፍ ኢዮብ ምዕራፍ 33 ቁጥር 6 ላይ መዝሙር 33 ቁጥር ኢዮብ 33 4 ዳዊት 33 መዝሙረ ዳዊት ማለት ነው 32 በቅንፍ 33 ቁጥር 6 ላይ የእግዚአብሔር መንፈስ እርሱ የአፉ እስትንፋስ ተብሎ እንደሚናገር ተጽፏል። ስለዚህ የሕይወት እስትንፋስ እፍ አለበት፣ አዳም ሕያው ነፍስ ያለው ሆነ ይላል። ስለዚህ በመንፈስ ቅዱስ እስትንፋስነት ታውቃ ኤግዚስት አላደረገች፣ ህልው አልሆነች ያቺ ቀን። በወልድ ቃልነትም ደግሞ በዚህ ዓመተ ምህረት በዚህ ቀን ተብላ አልተነገረችም። በአብ ልብነት ግን አብ ወልድ መንፈስ ቅዱስ አስባት ይኖራሉ። ኦኬ አይ ያቺ ቀን ለአብ ናት ተብሎ ከተነገረ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአብ ያለው ሁሉ የኔ ነው ይላል። ቆላሴስ ምዕራፍ 2 ቁጥር 3 ላይ ደግሞ የተሰወረ የጥበብና የእውቀት መዝገብ ሁሉ ምን ይላል? የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው። በማን? በክርስቶስ ኢየሱስ ተብሎ ተጽፎልናል። ማወቅም ደግሞ አልተሰጣችሁም ተብሎ የተነገረው የሐዋርያት ሥራ ብሎ ቆስጠንጢኖስ የጠቀሰው ይህንን ነው። ለእናንተ ማወቅ አልተሰጣችሁም ነው የተባለው። ለማን? ለሰዎች። ጌታስ ለማወቅ አልተሰጠንም ሳይሆን አልተሰጣችሁም ነው ያለው። ስለዚህ ከነዚህ ነገሮች አንጻር ማየት እንችላለን። በርደን ኦፍ ፕሩቭን ግን ከእውቀት አንጻር አላህ ለምን ማንም ይጸልየው ማይጸልየው የሚለውን ቸክ ለማድረግ ለምን ይወርዳል? ለምን ገሃነምን ይጠቀጥቃታል እንዴ? ዝም ብሎ እዛው ቸክ አያረጋትም? ይሄ ከእውቀት አንጻር የእውቀት እክልነት እንዳለ ትልቅ ማስረጃ የሚሆነው ነው ማለት ነው። ወደ ታይቶላችሁ እዛው ላይ ሱራ 85 እስከ 88 አንሳውና ምን ብሎ ይናገራል መሰላችሁ? ታሪካዊ ስህተት ይሳሳታል። ማቀው ቁርአኗ ላይ ከመግባታችን በፊት ለእህታችን ያሁኑን እናሳያታለን። መለስ አድርገ መጽሐፍ ቅዱስ ላይ ሐዋርያት ሥራ ላይ ገባና በተመሳሳይ ነገር መሆኑን እህታችን እንድታየው ነው። እዛው ላይ ከፍ አድርገው ከቁጥር 1 መሰለኝ ሐዋርያት ሥራ ምዕራፍ 1 እታችን ይሰማሻል አለሽ? አወራለሁ እየሰማሁ ነው። ይኸውልሽ እዚህ ላይ ቀደም የጠየቅሽውን ጥያቄ ራሱን ነው የሚጠይቁት ሐዋርያቶች ማለት ነው። ከፍ አድርገው ሂድ ከፍ አድርገው ተመልከቺ። አሁን እዚህ ጋር ዘልኝ ሂድ እዚህ ጋር ያዘል። እሺ አዳምጪኝ። እሺ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመስላለህን ብለው ጠየቁት። እዚህ ጋር እየተጠየቀ ነው አይደለም? የተመሳሳዩን ታሪክ እየጠየቁት ነው። መቼ እንደሆነች ምንድነው ብለው እየጠየቁ ነው አይደለም? ልክ ነው። ከዛ እርሱ ምንድን ነው ያላቸው? አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ነው የሚለው። ለእኛ አልተሰጠንም ነው የሚለው ወይስ ለእናንተ ነው የሚለው? ለማ ለእናንተ። ስለዚህ ለእኛ ብሎ ራሱን ኢንክሉድ አላደረገም አይደለ?
ምክንያቱም ያቺን ቀን ስለሚያውቃት ቅድም የእውቀት ሁሉ ባለቤት ማን መሆኑን አሳይቶሻል እንኳን ክርስቶስ እንደሆነ ሁሉን የሚያውቅ እንደሆነ አሳይቶሻል። ስለዚህ የማያውቁት እነርሱ መሆናቸውን ነግሯቸዋል ማለት ነው። ከዚህ አንፃር ነው አሁን ዴቫሜሴሽን ነገር ትቀጥላላችሁ። ቀጥሉ። ቃላት ያሰማል እንኳን እሺ ቃላት ያሰማል። ሁለታችሁንም ያ ክፍሉንም ስታነቢ ዝርዝር ነገሩን በደንብ ይናገራል እኮ እንደሚያውቀው ስለ ዕለቱ ስላለው ነገሮች ሁኔታዎች እንዳለ በደንብ ይዘረዝራል። ከዚህ ኮንቴክስት የተነገረ ነውና ኩቺ ራሱ አይመጣውም። ራሱ ቢነግራቸው ራሱ ቀኑን እንደዚህ ሰዓት ነው የሚመጣው ቢላቸው አይመጣውም። ገብቶሻል? ቅድም ኮሜንት ላይ ራሱ እንደውላለች እንደ ግብረ ሶዶም ጊዜ እንደጠፉት ሰዎች እንደዛ ታዝረከርከን ነበር የምንጠብቀው። ነቅታችሁ ጠብቁ የተባልነው አሁን ይሁን ሰዓቷን ቀንና ሰዓቷን ነቅተን እንድንጠብቅ በትጋት እንድንጠብቅ ከኃጢአት እንድንጠነቀቅ ነው። አለበለዚያማ ሰዓቷን ካወቅሻት 9 ሰዓት ተኩል ሳይሆን በፊት መተሽ ንስሓ ልትገቢ ነው ማለት ነው። እና ከዛ ኮንቴክስት እንደ ሞት ማሰብ ትችላለች አይደለ ዴቫ? አሁን ለምሳሌ እሷ የምትሞትበትን ቀን ብታውቅ የምሞትበት ቀን የዚህ ቀን ስለሆነ ችግር የለውም። በ50 ዓመቴ የምሞት ከሆነ እስከ 49 ዓመቴ ይፈዋልና 1 ዓመቷን ወይም 1 ወሯን ያው በንስሓ እመለሳለሁ እንትን እላለሁ ብለሽ ታስቢያለሽ ማለት ነው። ያ ዝግጅት ታደርጊያለሽ። ገብቶሻል? እና ከዛ ኮንቴክስት ነው ጌታ የተናገረው እንጂ ዝርዝር ሁኔታውንም አብራርቶ ነግሯቸዋል። ምልክቶቹን ኤቭሪቲንግ እንዴት እንደሆነ ሁሉ ነገር ተናግሯል። ሰዓቷን ግን መናገር ስለሌለበትም ስላልፈለገም ነው ያችን ነገር እንደዚያ ያለፋት ማለት ነው። ወደ አላህ ግን ሁሉን አዋቂ ነው ወይ ሲባል ከአንድ ሂስቶሪያን በታች አንድ ሂስቶሪያን አንድ ታሪክ ሰው እኛ ፍጡራን ከምናውቀው እውቀት የተፈጠረን ነገር ዛሬ እኔ እዚህ ጋር እንግዲህ አምላክ አስቡት። እዚህ ገስት ላይ ያላችሁ ሰዎች እዚህ ቤት ያወራነውን ዛሬ ታውቃላችሁ አይደለ? ይሄ አለፈ። ምናልባት በህይወት ኖራችሁ አስታውሳችሁ እዚህ ጋር የተነገረው እንደዚህ ነው ብላችሁ ልትናገሩ ትችላላችሁ። አላህ ግን ይህንን መናገር አይችልም። ይህንን ማወቅ አይችልም። ሱራ 20:85 እስከ 88 ክፈትልኝ። ሱራ 20 ላይ እንግዲህ ምን ብሎ ይነግረናል? አላህ ጓ ከቻልክ ክፈትልኝ። እንግዲህ በሙሴ ዘመን እስራኤላውያን ወርቅ አቅልጠው ጥጃ እንዲያመልኩ ያደረጋቸው ሳምራ የሚባል ሰው ነው፣ ወይ ደግሞ ሳምሪ የምትባል ሰው ነች ነው የሚለው። ሳምራውያን ለማለት ነው። ኦኬ ሰው እንደሆነ ይናገራል ቁርአን። እስራኤላውያን በሙሴ ዘመን ነው። ልብ በሉ፣ በሙሴ ዘመን ሱራ 20:85 ጀምረ ያ ምን ይላል? እስኪ አንብብልን። እሺ 20:85 ነው ያልከኝ። ሶሪ የወደ ጊዜ አንዲት ጋዜጠኛ ነበረች። እሺ አንዲት ጋዜጠኛ ነበረች ዴቫ እና እሺ ኢየሱስ ክርስቶስን ሲራሲረው ያሰቀሉት ፈረንሳውያን ናቸው ብላ ተናግራ ነበር። ፋሪሳውያን ማለቷ ነበረ። ተሳስታ ነው በእርግጥ። ለማንኛውም ላንብብላችሁ ይላል ሱራ 20 ቁጥር 85 ላይ ያ እሺ እንዲህ ይላል ቃሉ። አላህ እኛም ከእናንተ በኋላ ሰዎች በእርግጥ ፈትተን ሳምራዊውም አሳሳታቸው አለው ይላል። ቀጥል 86 ሙሳም 86 ሙሳም ወደ ሰዎቹ የተቆጣ ያዘነው ሆኖ ተመለሰ። ሕዝቦች ሆይ ጌታችሁ መልካም ተስፋን አልቀጠራችሁም፣ ቀጠሮውም በእናንተ ላይ ረዘመባችሁ ወይስ በእናንተ ላይ ከጌታችሁ ቅጣት ሊወርድባችሁ ፈለጋችሁ? ቀጠሮውን አፈረሳችሁ አላቸው አለ። 87 ላይ ደግሞ ሄድ ቀጠሮውን አፈረሳችሁ። 87 ላይ 87 ቀጠሮህን በፈቃድህ አልጣስምን? ግን እኛ ከህዝቦች ጌጥ ሸክምን ተጫንን፣ በእሳት ላይ ጣልናትም፣ ሳምራዊም እንደዚሁ ጣለ አሉት። ለእነሱም አካል የሆነው ጥጃ ለእነርሱ መጓር ያለውን አወጣላቸው። ተከታዮቹ ይህንን አምላካችሁ የሙሳ አምላክ ነው ግን ረሳው አሉም አለ። እስራኤላውያንን ምን እየነገረን ነው? ባጭሩ ቁርአን ጣዖት እንዲያመልኩ ያረጓቸው ሳምራዊ የሚባል ሰው ነው እያለን ነው ቁርአን እየነገረን ያለው።
ቁርአን እየነገረን ያለው ሳምራዊ የሚባል ሰው ነው በወርቅ ጥጃ ቅርጽ ሰርቶ እያመለኩ ያለው ይሄ ማለት ነው። በታሪክ በአርኪኦሎጂካል ኤቪደንሶች መሰረት ማለት ነው ሳምራዊ ከተማም ሆነች ሳምራዊያን የተባሉት ማለት ነው ወገኖቹ ስማቸው መጠሪያ የተሰጣቸው መቼ ነው ከተባለ ማለት ነው ሙሴ ከሞተ ከ700 ዓመት በኋላ ሙሴ ከሞተ ከ700 ዓመት በኋላ በአርኪኦሎጂካል ኤቪደንስ ራሱ ሳምራዊ የሚባል ስያሜ ስሙ ምን ኤቭሪቲንግ በቃ የተሰጣቸው እሱ ግለሰብ ነው እያለ ያለው የሚባለው ስም ሐሳብ ራሱ የሰጣቸው የመጣው መቼ ነው? ሙሴ ከሞተ ከ700 ዓመት በኋላ። አላህ ግን እዚህ ጋር እያለን ያለው ቆይ እንዴ አላህ ግን እያለን ያለው ምንድነው? እዚህ ጋር ጥጃ በወርቅ ጥጃ ተሰርተው እንዲያመልኩ ያደረጋቸው ሳምራዊ የሚባል ሰው ነው ይለናል። ብሮ ዋት ይሄ በጣም በቃ በጣም ሼምፉል የሆነ ነው። አላህ የሚባል አምላክ ሁሉን አዋቂ ነው የሚባለው አያውቅም። የተፈጠረን ታሪክ እንኳን ኢቨንት ሲነግረን የተከሰተን ታሪክ አንድ አርኪኦሎጂስት ሄዶ የሚያውቀውን ነገር እሱ አውቆ እንኳን አልነገረንም ነው። ሁሉን አዋቂ አምላክ ሊባል አይችልም እያልኳቸው ነው። ይሄ በጣም ግልጽ ነው። እንግዲህ ከላይ ጀምሮ ከ85 ጀምሮ ስታነቡት ሳምራዊ የሚባል ሰውዬ ጥጃ በወርቅ ሰርተው እንዲያመልኩ አደረጋቸው። ሳምራዊ የሚባል ስምም ሆነ ስያሜውም ሆነ ወገኖች የተሰየሙት የተጠሩት ምን ያሉት ሙሴ ከሞተ ከ700 ዓመት በኋላ ነው። ይሄ በታሪክም የተረጋገጠ ጉዳይ ነው። እንዴት ሊሆን ይችላል ጋይስ? ስለዚህ መሐመድ በመጣበት ዘመን ሳምራዊ የሚባለውን ስያሜ አግኝተው ስለነበረ ከዛ በፊት ይጠሩበታል አይጠሩበትም የሚለውን አላወቀም መሐመድ። በመሐመድ ልክ ነው አላህ የሚያስበው። አያችሁ መሐመድ ከዛ በፊት የነበረውን እንደዚህ በዚህ የሚጠሩ መስሎ ተሰማው እንጂ ሁሉን አዋቂ አምላክ አይደለም ቁርአን ውስጥ የሚናገረው እያልናችሁ ነው። አይ ቲንክ ግልጽ ነው አይደል ሐሳቤ? ይሄንን ሄዳችሁ ቼክ ታደርጉ። አይ ቲንክ የቁርአኑ ተናጋሪው አላህ መሰለኝ። የቁርአኑ ተናጋሪ አላህ ይባላል እንጂ አላህ የሚባል አምላክ የለም ነው እንጂ አላህ የሚባለውን ክሬት አድርጎት ኢጎ ነው የማህመድ በእነሱ ሳቢ ያ እሱማ ምንም በህልውና ኤግዚስት ያደረገ አካል አይደለም። ግን በእነሱ ሳቢ አላህ የሚባለው አካል ወይም አምላክ የሚባለው አካል ነው ይህን ስህተት የተሳሳተው በእነሱ ሀሳብ ማለት ነው። በእነሱ ኢንቴንሽን ነው ይህን እየተናገርኩ ያለሁት ከእነሱ ኢንቴንሽን አንጻር። እንግዲህ አላህ ሲናገር ደግሞ የሆነ ከባድነቱ አላህ ሲናገረው ደግሞ አምላካችን ነው ካሉ እንዴት አምላካቸው የሆነ ታሪክ የሆነ የሚጠሩበትን ስም እንኳን አያውቅም? አስበዋል? አንተ የተጠራበትን ስም ካላወቀ እንግዲህ ይህን አምላክ ሁሉን አዋቂ አምላክ ነው ብለህ ልትከተለው ይከብዳል። ኤኒሃውስ እሺ ሙስሊሞች ያስገቡና መሐመድ ሞቷል ወይስ አልሞተም? እስኪ ዘይባ ከሆነ እሷን ተቀበላት። እሺ ዘቦ አለሽ? ዘይባ አንድ ቁጥር ጽፋልኝ ነበር እስኪቦት። ዘቦ አለሽ? ዘቢባ ማቆራመጥ ይለያል። ዘቦ ነው ያልከው? ዘቦ የምትባል ታለችኝ እዛ ምሽ ስላለ ምንም ዘቦ አታጋግል ዘቦ አልገባንም። ወርቀ ዘቦ እንዳለ ነገር ትንሽ ቆይቼ ኧረ እናንተ ሰዎች አይ እህታችን ስትል ምን ማለት ነው? እህት ስትል እህት ነዋ። መልስልን እንጂ ቁርአን ባነበባችሁ ቁጥር እናንተ ሰዎች እንግዲህ እየተቀየራችሁ ነው ትላለህ። እንደማሜ እህት ማለት አቆማችሁ እንዴ? የማንም እህታችን አይደለም ልትሉ ነው? ወሂ ልታወርዱ ነው? ዴቫ ወይ ዴቫ ኔትወርክ ይዘገኛል በል ወይ አለው አልሰማ እኔ ጋር ነው መሰለኝ። ቆይ ወርጄ ልመለስ። የጓ መሰለኝ ቆስቲ ተቀበልና ቶፒኩ ላይ ላጥላጥ አድርገው። ሰዓታችን እንጠቀም። ሰዓታችን ሄዷል። ትንሽ ሰዓት አለን። መልካም። እስኪ የአባቷን አንድ ነገር ልጠይቃት። የአባቷ ወዳጅ አለሽ እህታችን?
አንድ ታሪክ ልንገርሽና ይሄን ታሪክ እስኪ እንትን ትይኛለሽ። አንድ ሰው መጣ። ምን አለ መሰለሽ? ከዛ ሰዎቹ ሊዋጉ ነው፣ ጦርነት ማለት ነው። ከዛ እንዳታስቡ አላቸው። እንዴት ነው ምን ነገር ሲሉት፣ አይ እናንተ ችግር የለውም አቅም አላችሁ አያሳስብም፣ አንተ ብቻ አደፋፍራቸው እንጂ ሰዎችን ማለት ወታደሮችን አደፋፍራቸው እንጂ 10 ወታደር 100 ሰው ይገላል፣ 100 ደግሞ 1000 ሰው ይገላል። ስለዚህ ችግር የለውም እንዳታስብ አለው። አሁን ይሄ ሰውዬ ምን እየተናገረ ነው? እንደሚያሸንፉ እርግጠኛ ሆኖ እየተናገረ ነው አይደል? አዎ እንደሚያሸንፉ አቅም እንዳላቸው እርግጠኛ ሆኖ እየተናገረ ነው አይደል? አሁን እነዚህ ሰዎች ተሸንፈው ቢመጡ የማን ነው ስህተቱ? ያው ታሪክ የነገርከኝ አውቀዋለሁ፣ ግን ልክ ነው የተናገርከኝ ነው። ምን አልሽኝ? የተናገርከኝ ታሪክ ከምን አንፃር እንደሆነ ገብቶኛል፣ ግን ልክ ነው ማለቴ ከተሸነፈው ስህተት ነበረ ማለት ነው። ስህተቱ የማን ነው? የተናጋሪው ነው አይደል? ወይም ዕውቀት የለውም አያውቅም ማለት ነው አይደል? ተሳስቷል። አዎ ይሄ ደግሞ አላህ ነው። ሱራ 8 አያ ቁጥር 65 ላይ መሐመድን ችግር የለውም ማበረታታቸው 10 100 ይገላል፣ 100 ደግሞ 1000 ይገላል፣ ችግር የለውም ሂዱ አላቸው። ተለብልበው መጡ። ተለብልበው አፈር ድቺ በልተው መጡ። ከዛ ድጋሚ ምን አለ መሰለሽ? አሁን በእነርሱ ላይ ድክመት እንዳለ አወቀ አለ። መቼ ነው ያወቀው ድክመት መኖሩ? ተለብልበው ሲመጡ አይደለ? መጀመሪያ ግን ያውቅ ነበር ወይስ አያውቅም? አይ መጀመሪያ እርግጠኛ ነበር። አያውቅም፣ መጀመሪያ ላይ አያውቅም። ስለዚህ አምላክ ደግሞ ሁሉን አዋቂ ነው ወይስ አይደለም? አምላክ ሁሉ አዋቂ ነው። ስለዚህ አላህ አምላክ አይደለም ማለት ነው አይደል? ነው ወይስ አይደለም? አይ አይደለም ብዬ ስለ ክርስትና ስለጀመርኩኝ ምን አልሽኝ? ያው ያለ አምላክነት ተጠራጥሬ ነው እኮ ስለ ክርስትና እየተማርኩ ያለው። ለሳቸው ላሳልፍ። ትክክል። አይ ትክክለኛ አለማወቅ እንዴት እንደሆነ ላሳይሽ ስለፈለኩኝ ነው። ወንድሜ ጓ ይሄውና በፊት ለፊት ከብቶልሻል። አይገርምም? ግን አሁን እንደዚህ ጭንቅላት ያላቸው ልጆች አላህ ጎድሎ ሲላቸው እኔ የሙስሊም ወንዶች ናቸው ጎድሎ እንጂ ሴቶቹ እኔ አሪፍ ናቸው ብዬ አስባለሁ። ቆስጥ አዎ በስህተት እኮ ነው ሴቶች አይምሮ ጎድሎ ናቸው ብሎ የተናገረው እንጂ ወንዶች ናቸው፣ የሙስሊም ወንዶች ናቸው አይምሮ ጎድሎ። ኦኬ ነብዩ መሐመድ እንደሞተና እንዳልሞተ የሚነግረን ካለ አንድ ቁጥር ጽፎ ሊገባ ይችላል። መሐመድ ሞቷል ወይ? ጀሚል በሽር ሎን ዘ ቢልዲንግ እንኳን ሰላም መጣ ጀሚል። እንዴት ነህ በሽር? የአቶ በሽር ልጅ ጀሚል አረ ጀሚል ገብተሃል? አውራ እንጂ ምንድን ነው የሚያዝገው? ጀሚል ጀሚል ገብተሃል?
ተው እየተጫወተ ነው። ተው አትረብሹት። አንድ ቁጥር ይጽፋል እኮ ከስር ታውቃለህ። ያልገባው መስልት እኮ ነው። ገብተሃል ገዝተ ላይ ነው ያለው። ታዲያ እኔ ቅድም ዋሻሁኝ ቅድም። ታዲያ ማን ነው ጎዶሎ? አይሰማም። አሁን መጣ ሰደካ መጣ። እሺ ቀጥል። ይላል። እንዴት ነህ? ሰላም ነው? ደህና ነው አልሐምዱሊላህ። ቅድም ልጅቷን በጠየቀው ላይ ነው እሱን ሰማ ነው እና እንዴት ነህ? ሰላም ነው? ኧረ ሰላምታ ይቀድማል። ደህና ነኝ። ሰላምታ ደህና ነኝ፣ በደንብ ደህና ነኝ አልሐምዱሊላህ። ነብዩ መሐመድ ሞቷል ወይስ አልሞተም? ነቢያችን አለይሂ ሰላም ሞተዋል። ግን መጀመሪያ የጠየቀኝ ጥያቄ እንትን እንዳት ሞተዋል። አንድ ሰው ሞተ ከተባለ ምን ይሆናል? ሞተ ከተባለ ሞተ ይሆናል። ሟች ሬሳ ይሆናል። ሬሳ ይሰማል እና ሬሳ ይሰማል። አዎ ሬሳ ይሰማል። ሬሳ ይሰማል። ሬሳው ባይሆንም ያ ሰውየው ይሰማል ማለት አልገባንም። ለምሳሌ ነቢያችን አለይሂ ሰላቱ ሰላም መይትን ما من رجل يمر على قبر فيسلم على أخيه إلا رد الله عليه روحه فرد عليه السلام ይላሉ። የትኛውም ሰው የለም በወንድሙ ቀብር ያለፈ አሰላሙ አለይኩም ብሎ ለዛ ለተቀበረው አካል ዱዓ የሚያደርግለት አሰላሙ አለይኩም የሚልለት አላህ Subhanahu Wa Ta'ala ሩሁን መልሶለት ይህን ሰላምታ ቢመልስ እንጂ ይላሉ ነቢያችን አለይሂ ሰላም። ለዛ ሙሉ ስለዚህ ሁሉም የሞቱ ሰዎች ይሰማሉ ማለት ነው። በጣም አዎ አላህ ግን በመጣው ነው በሐዲሱ በመጣው ልክ የመሐመድ ሬሳስ በስብሰዋል። በሐዲሱ በመጣው ልክ ይሰማሉ። የመሐመድ ሬሳ ለዚህ መጀመሪያ የተጠየቀው ጥያቄ አለ እዚህ ላይ ነኝ። ቆይ የመሐመድ ሬሳ በስብሰዋል ወይ በስብሰዋል ወይ መልስ የነበረውን ሰምቻለሁ። የልጅቷ መልስ እንመጣበታለን። እሺ በዛ ላይ ይሄን ነው የገባሁት መጀመሪያ። እሺ ጀሚል የመጨረሻ ይሄ ሳጨርሱ መውጣት የለም። አይ ከሷ ጋር ነበር እሱን የጀመርነውና ይሄኛውን ጨርሰውና የመሐመድ ሬሳ በስብሰዋል ወይስ አልበሰበሰም? አሁን ከሞተ 1400 ዓመቱ ነው። ልብ በሉ የመሐመድ ሬሳ 1400 ዓመቱ ነው። እንግዲህ ሬሳ ከሆነ ጊዜ በኋላ ይፈራርሳል። ስጋ አይደለ? ስጋው በስብሰዋል ወይስ አልበሰበሰም? የነቢያችን አለይሂ ሰላቱ ሰላም ሬሳ አልበሰበሰም። አፈራት በላም የነቢያችን አለይሂ ሰላቱ ሰላም የመሐመድን ብቻ ነው ወይስ የ124,000 ነብዮችን ሬሳ ነው አፈር ማትዋለም አይበሰብሰም? የነቢያትን አፈር አውላ ራጂህ እንደ አቋል ዑለማ የነቢያትን አፈር አትበላም። ታዲያ ለምንድን ነው የመሐመድን ሬሳ ሳይታችሁ ማታሰልሙን? ቀላል እኮ ነው። ለምን ዳዕዋ እኮ መግደል አይጠበቅባችሁ። የዓለም ህዝብ በጠቅላላ እስልምናን ይቀበላል። የመሐመድ ሬሳ አውጥታችሁ ማሳየት ብቻ ነው የሚጠበቅባችሁ። ይሄው የመሐመድ ሬሳ ከምትቀብሩት ይሄ ሁሉ ሰው ገሃነም ከሚገባ ሬሳውን በመስታወት አውጥታችሁ ብታሳዩን። አሁን ለምሳሌ መቃብሩ ይጎበኛል። መሐመድ ግን አልበሰበሰም ተብሎ ነው የሚታሰበው። አልበሰበሰም፣ አይበሰብስም መቼም 1400 ዓመት በሙሉ። እኔ ሰልማለሁ። አሰልሙም ወገን ኮሜንት ላይ ጻፉ እስኪ አውጥታችሁ ሳዩ ነው። ታዲያ መሐመድ ሬሳ አዳምጠኝ። የነቢያችን አለይሂ ሰላቱ ወሰላም ሬሳ ለምን አውጥታችሁ አታሳዩ ነው የሚለውን ሐሳብ አንደኛ ለኔ አይደለም ማቅረብ ያለበት፣ ሁለተኛ ደግሞ የአንድን አካል ሬሳን ከሞተ በኋላ አውጥተህ እንዴት ሬሳ ሆኖ ከተቀበረ በኋላ እንዴት ተደርገ ነው ያወጣው? ለደህነት ነው በጣም እንጂ ከአይሻ ቤት ነበሩ ከተቀበረው። ከአይሻ ቤት አውጥታችሁ ከአይሻ ቤት አውጥታችሁ ስትወስዱት ህሊናችሁ አልተቀበለውም። እዚህ አሁን ያለበት መስጊድ ስትቀበሉት እኔ ለምሳሌ አእምሮዬ እንደዚህ አይነት ነገርን አይቀበልም። በጣም ነው የሚደብረኝ። የሰውን ሬሳ እንዴት አንተ የእናትህን ሬሳ ከተቀበረ በኋላ ተወጥቶ እንደዚህ ቢደረግ ደስ ይላል? በኔ በኩል በጣም ነው የሚያስጠላው። በጣም ነው መዳን ከሆነ ችግር የለውም። በኋላ ለዓለም ይኸውልህ እናንተ ዳዕዋ መሐመድ ማለት ነው በህይወት ኖሮ ተዋክቶ ካሰለማቸውና ከሰራው ዳዕዋ በላይ ማለት ነው የዓለምን ህዝብ ጠቅላላ ላኢላሃ ኢለላህ ብሎ ወደ እስልምና እንዲመጣ የመሐመድ ሬሳ በጣም ትልቅ አስተዋጽኦ ያደርግ ነበረ። በምን አወቅ? ያሳምናል። ይኸው ሰዎች አሉ። አንተ እሺ የዓለም ሰው እንደዚህ ብሏል። እንዴ 300 ሰዎች እዚህ ጋር ያላችሁ ስታቲክስ እንስራ። ከዚህ እንጀምር። 300 ሰዎች እስኪ ሁላችሁም የመሐመድ ሬሳ ብታዩ የእስልምናን ትክክለኝነት አትቀበሉም?
ሳይበሰብስ አሁን ብታዩት ለ300 ሰዎች ተብሎ የነቢያችን አለይሂ ሰላቱ ሰላም ቀብር እንትን ይባል ነው ይገለጣል። ይሄን የዓለም ህዝብ ይስማማበታል። የዓለም ህዝብ ነው የሚስማማበት ነገር በአንተ ራሱ ኢየሱስ ተአምሮችን አድርጓል ትላለህ። በዛ ተአምር ግን የዓለም ሰው ሰልሟል። ለምሳሌ አሳይቷል አይደለ? የሞተን አካል አንስቶ አሳይቷል አይደለ? የዓለም ሰው ኢየሱስን ተቀብሎታል። በሰዓቱ የነበሩ ሰዎች ተቀብለዋል። እኛ አላየንም። ስላላየን እኮ ነው አሁን አንቀበልም ያለው። አጠቃላይ ምድር ላይ ያሉ ይሁዶችም ሁላቸውም ተቀብለዋል። አንድ ጊዜ ሳያዩ የሚያምኑ ብፁዓን ናቸው የተባለው እኮ እኛ ስላላየን ነው። እናንተ ግን ማሳየት ትችላላችሁ። አሁን አውጥታችሁ ብታሳዩ የዓለም ህዝብ ይቀበላችኋል። ብዙ በጣም ኦቨር በሆነ ህዝብ ሊቀበላችሁ። ይህ ነገር ይህ ሎጂክ ትክክል አልነበረም። ኢየሱስ የዛኔ ሙታንን ሲያስነሳ መልካም። አንተ ግን አሁን ለምሳሌ በሳይንስ እስኪ አዳምጠን ተቀብሏል። እስኪ አዳምጠን የነገርን እኮ ነው እንደተጻፈልን እኮ ብዙ ሰዎች ክርስትናን ተቀበሉ። በተአምሩን እያዩማ ግር ብለው ተከተሉት እኮ። በጣም ብዙ ህዝብ እየተቀበለው እየተስማማ እየመጣ ነው። ለምን? በሚያዩት ነገር። ይሄ ደግሞ በጣም ሞር አሳማኝ ፖይንት ነው። የመሐመድ ሬሳ ኢማጅን አስቡት፣ ሊሆን የማይችል ነው። የማንም ሰው ሬሳ ሳይበሰብስ የቀረ አንድ የለም። 124,000 ነብያት እስካሁን ሙሴ አልበሰበሰም እያሉ ነው እነዚህ ሰዎች። ሌላው ቢቀር አሁን የምናውቀው የመጨረሻው መሐመድ አለ 1500 ዓመቱ ነው 1400 ዓመቱ ነው። ያችን ሬሳውን አውጥቶ ማሳየት ብቻ ነው የሚጠበቅባቸው። አልበሰበሰም ብሎ ያስባሉ። አክቲቭ ነው ብሎ ያስባሉ። ያዳምጣል። ጸሎት ይመልሳል አይደል? የመሐመድ ሬሳ አይመልስም። መላልሳት ጠይቅኝ። አንተ አባባለ የዓለም ሰው ሁሉ ይሰልማል የሚለው ትክክል አይደለም። ትክክል ቢሆንማ የዛኔ ኢየሱስ የሞተውን ሰውዬ ሲያወጣ የዓለም ሰው አጠቃላይ ይሰልም ነበር። ለምን አልሰለመም እኮ? የነገርኩህ እኮ ብራዘር፣ የዓለም ሰው እኮ ሲባል እኮ የዓለም ሰው የሰማ ያየ እኮ ነው የሰለመው። አሁን ካሳየ እኮ ለምን አልሰለመም? ቆይ ኢየሱስ የዛኔ ይሄ ልጅ እንደው ድንጋይ ራሱ እኮ ነው። የዓለም ህዝብ አይቶታል እንዴ? አንተ የዓለም ህዝብ ያልክ ብታወራው ለዓለም ህዝብ ላሳየው፣ እዛ ጋር ለነበሩ ሰዎች ላሳየው። ይሄ ነው እንግዲህ አሁን ጎዶሎ መባል ያለበት። እቺ ልጅ ነች ወይስ ይሄ ሰውዬ? አስቡት። ክርስቶስ ያሳየው እዛ አካባቢ ላሉ ሰዎች ነው። የመሐመድ ሬሳ ግን የሚታየው በቲቪ በምን ለዓለም ህዝብ ነው የተባለው። ይሄንን ኮምፔር አድርጎ እንዴት እንደዛ አላለም ይላል እንዴ? ሆነ ነው ጎዶሎ ማለት ይሄ ነው እንግዲህ። ለዓለም ህዝብ አሳየ። ኢየሱስ ለዓለም ህዝብ ዞሮ አሳይቷል? አላሳያቸውም። ቢያዩማ ይቀበላሉ። ያዩት ተቀበሉ እያልንህ እኮ ነው እንዴ? ምን ሆነ ነው? ጭንቅላቱን ተጠቀመበት እንጂ ላይ ሲሽን እናስተላልፈዋለን እኛ ራሱ በቀጥታ ላይ ቢቢሲ ሲኤንኤን ማስተላልፈው የለም። አንተና 300 ሰዎች ሊቀበሉ ተብሎ አንተና 300 ሰዎች ሊቀበሉ ተብሎ የነቢያችን አለይሂ ሰላቱ ሰላም ሬሳ አይወጣም። አዳምጥ ጀሚል አይውጣ ጸሎት ይበልሳል አይደለ? ደግሞ ሁለተኛ እኛ ምድር ላይ ስንመጣ ራሱ አዳምጠኝ፣ ምድር ስንመጣ ራሱ ባላየንበት ልናምን ነው እንጂ ባየንበት ልናምን አይደለም። ነብዩ የሆነ ነገር ሲነግሩ ምእመን የሚባለው ራሱ ሳይ የሚያምን አካል ነው። አንድ ነገር በጣም ምእመን እንደባለ ራሱ ሳናይ ነው ስናምን እንጂ አይተን የታየ ነገር እና ያልታየ ነገር አንድ አይደለም። እምነት ሰጣም በጣም ነው የሚለያየው። ለምሳሌ የነብዩ መሐመድ አረቆይ እስቲ የነብዩ መሐመድ ሬሳ አልበሰበሰም የሚለው ሐዲስ አለ። የነቢያቶች ሬሳ እንደማይበሰብስ የሚናገር ሐዲስ አለ። አይ የነብዩ መሐመድ ሬሳ አልበሰበሰም የሚል ሐዲስ አለ። የነቢያቶች ሬሳ እንደማይበሰብስ የሚናገር ሐዲስ አለ። ያ አጠቃላይ ነው። እሱ ውሸት ነው አልኩ። ውሸት የሚለው አንተ በዛ ላይ ማውራት ነው እንጂ የለም ማለት አትችልም። አለ ግን ውሸት ነው ማለት ትችላለህ። እሺ አለ የነቢያቶች ሬሳ እንደማይበሰብስ አይተው ያስተላለፉ እንዳልበሰበሰ አይተው ያስተላለፉ ሰሃባዎች አሉ። አይተው በየተው ተነዳ እኔ በሶስት ቀኑ ተነዳብቱ እንደጠነባ ላሳይህና አንተ ከስልምና ትወጣለህ። ግዴታ ያ እንትን አይተው ቀጥታ ካላየ እምነት አይሆንም፣ ማስረጃ አይሆንም እያልከኝ ነው? ይኸውልህ መሐመድ ተናግሯል አይደል? የነቢያት ስጋ ማየት አለበት እያልከኝ ነው? ግዴታ አንዴ ቆይ ላሳይ። መሐመድ የነቢያት በጣም ነገር ራሱ ወደ ኋላ ማሰብ አችልም እኮ መልሰህ እባክህ አንዴ እንግባባ። ጀሚል መሐመድ የነቢያት ሬሳ አይበሰብስም ብሎ ተናግሯል አይደል? አዎ ኦኬ። መሐመድ ደግሞ ነብይ ነው አይደል? ነብይ ናቸው። ያለ ምንም ኦኬ። ከዛ ሞቷል አይደለም መሐመድ? ምን አይነት ስንት ጥያቄ ነው የምትጠይቀኝ? የመጀመሪያ ጠይቃት ቁጣን የጠይቃትን ጥያቄ መልሰህ ጠይቀኝ።
እኔ ዋና በዛ ላይ ላወራ ነው የገባሁት። ስንት ጥያቄ በቃ እንዲህ አድርገህ ልታመልጥ ነው። ከዛ ጥያቄ ይሄን ያህል የምትጨቃጨቅበትን እኮ ከዛ ጥያቄ እንዲህ ብለህ ልታመልጥ ነው። ከመጀመሪያ ከጠየቁት ጥያቄ ኧረ ጀሚል አልመለሰችም። ዲን አልእስላም ላይ መልስ የለም መስሎህ ነው አይደለ? ኧረ ከምትጨቃጨቅ ጨርስ እባክህ። ደህና ዋል። መሐመድ ሞቷል። ተመልከቱ። ተረጋጋ ጀሚል። መሐመድ ሞቷል። መሐመድ የነቢያት ስጋ ሬሳ አይበሰብስም ብሏል። መሐመድ በሞተ ሰዓት ያዩ ሰዎች አሉ። እነዛ ሰዎች ሬሳው እንደበሰበሰ አይተው ወይ እንዳልበሰበሰ አይተው ያስተላለፉት ሰነድ አለ? ማየቱ ግዴታ ነው ወይ እንዴ? አይተውታል እንጂ ማየቱ ግዴታ ሳይሆን አይተውታል። ቆይ በስብሷል የሚል ነገር አይተው ተናግሯል። ብራዘር አልበሰበሰም ብለው የተናገሩት አለ ወይ ብዬ ማየት ግዴታ ነው ወይ ያልኩህ እኮ ለእምነት ማየት ግዴታ ነው። አንተ አሁን የእምነት አይደለም ብለህ የተከራከርከኝ ነው። ለእምነት ደግሞ ማየት ግዴታ ነው ወይ አላልኩም። የተላለፈ ግዴታ ካልሆነ በቃ እምነቴ ላይ ምንም አይነት ጉድለት የለብኝም ማለት እኮ ነው። ማስረጃ አለ። የተላለፈ ዘገባ አለ አልበሰበሰም የሚል ማስረጃ አለ። የነቢያቶች ነቢያቶች አይ ኖ የመሐመድ ሬሳ አልበሰበሰም የሚል አለ። ካልሆነ መሐመድ ነብዩ መሆናቸው ከቁርአን አመጣልሃለሁ። ነብዩ መሆናቸው መሐመድ ነቢያቶች ደግሞ የነቢያቶች አካል እንደማይበሰብስ አመጣልሃለሁ ከቁርአን። ረጀም በእናትህ ከአንገት በላይ ባለው አካል አስብ እያልኩ ያለሁት መሐመድን አይተው መሐመድን ሲቀብሩ እሺ እኔ በ3 ቀኑ እንደገማ ማስረጃ ልስጥህ። ከእስልምና ለቀህ ትወጣለህ። ምን አልከኝ? የመሐመድ ሬሳ እንደበሰበሰ ማስረጃ ልስጥህ። አምጣ ማስረጃ። አይ ከዚህ በፊት ግን እስኪ አንድ ነገር ኮንፈርሜሽን ይስጥ። በስምና ኦኬ የነብያትን የመሐመድን ሬሳ አፈር አትበላውም ብለኸኛል፣ ተቀበልኩ። መልካም። የመሐመድ ሰገራስ አፈር ትበላዋለች ወይስ አትበላውም? ምን አይነት ቆይ አንድ ጥያቄ ላይ ቆማችሁ ማውራት አትችሉም? ሰገራውን ትበላዋለች ወይስ አትበላውም አፈር? ኧረ ምን አይነት ነገር ናቸው እናላችሁ። መልስልህ እንጂ አፈር ከዛም ጨረሰም ኃይላችሁ ሰገራውንስ ሐዲሱን ስለምታውቀው ፍጡር አይደሉም እንደ ነቢያችን አለይሂ ሰላቱ ወሰላም? እንዴ ታዲያ ፍጡር ይበሰብሳላ? ፍጡር ከሆኑ ለምን አልበሰበሱም? ፍጡር ናቸው እኮ ፍጡር ይበሰብሳሉ። ፍጡር አይደለ እንደ ሰገራው? ስለዚህ የመሐመድ ስጋው ግን ፍጡር አይደለም። የመሐመድ ፍጡር ነው። ሰገራው ፍጡር ነው። ልብ በሉ ስጋው ፍጡር አይደለም። ፍጡር ራሱ በተአምር ነው። ያ ተአምር ነው ብለን የምናምነው የተነገረ ተአምር ነው ብለን የምናምነው። ስለዚህ ሰገራው ፍጡር ነች። ኖ ቆይ ፍጡር ነው ያልከኝ መሐመድ ፍጡር ነው አልከኝ ማለት ሰገራው ፍጡር ነው አልከኝ። ፍጡር ከሆነ ሰገራውም ፍጡር ነው፣ ስጋውስ ፍጡር አይደለም ማለት ነው። እንደዛ ማለት አይደለም። ምድር ማስበላበት ምክንያት ተአምር ፍጡር ነው። አሁን ለምሳሌ ነቢያችን አለይሂ ሰላቱ ሰላም የነቢያቶች ሬሳ አፈር አይበላውም የሚለውን ባይናገሩ ኖሮ ስጠይቀኝ ምን ብዬ ነው መለስልህ? ይበላዋል ብዬ ነው መለስልህ። ሰገራውንስ ሲሞት አሁን ለምሳሌ ሲሞት ሆድ ውስጥ የሆነ ሰገራ ሊቀር ይችላል። ጨጓራ ውስጥ ያልወጣ ሰገራ ምናምን ሊቀር ይችላል። እሱን ብቻ መጥላ ነው የምትበላው? ነገርኩ ላይሆን ይችላል በሚል በይችላል አንከራከርም፣ አናወራ አለ እንጂ አለ በቃ ይቀራል። ሰገራ አለ እኮ ሆድህ ውስጥ እኮ ካካብላ አትወልድ። ባዮሎጂካሊ ሂድ የሞተ ሰው ክፈት ውስጡ እኮ ፈርስ አይጠፋም። ሆድ ውስጥ ትቀልዳለህ እንዴ? ደግሞ ዲባ ሸንቱ አይደለም ሞቱ በይችላል አናወራ በይችላል አናወራ። አላህ ሱብሓነሁ ወተዓላ ንጹህ ማድረግ የሚችል ፈጣሪ ነው። እና ሰገራ ውስጥ እቺን ብታከል ራሱ ጨጓራ ውስጥ ለምን ልጅቷን እንደምታወራው ከነገር ተጣጣላ ያን ጥያቄ መልሰው ቆይ ያለጣች እቺ ብናኝ የምታከል ሰገራ ካለች እንደፈለጋችሁ ትፈራደቃላችሁ። ግን ትንሽ ዕውቀት ትንሽም ቢያንስ ዕውቀት አለው ብላችሁ ካሰባችሁ ያው መማሮጥ ነው። ደህና ዋሉ ነው እንጂ በሽር እንደመሮጥ ጥያቄ እኮ ነው የጠየቅናችሁ። እናንተ ስትጠይቁ ትክክል የሚሆነው እኛ ስንጠይቅ ትክክል የማይሆንበት ምክንያት ምንድን ነው እንዴ? እንደፈለጋችሁ ጠይቁ እንዴ እናንተ እኛ ጠየቅናችሁ። እንግዲህ አንድ ሰው ሲሞት ወይ መቀመጫው አካባቢ ይሄ ጨጓራ፣ አንጀት መተላለፊያ ምናምን አካባቢ ላይ ምናምን የሚቀሩ ቆሻሻዎች ይኖራሉ። ሰገራውን የምትበላው ከሆነ ምድር ይህን ሁሉ ዓመት ሲቀመጥ ስጋውን አልበላችሁም። ሰገራው ፍጡር ነች ትበላዋለች አለ። ልብ በሉ፣ በተለየ ሁኔታ ነው የሚበላው። በነገራችን ላይ የመሐመድ ሰገራ ካካ እንዳለ ቁጭ እንዳለ እንዳስቀመጣት መሬት ላይ መሬት ወዲያውኑ ስልቅጥ አድርጋ ነው የምታጠፋው። ለምን? ሙስሊሞች ይበሉታል።
ለምን የመሐመድን ከመሐመድ የሚወጡ ዌስት ነገሮች ላቡ ሊሆን ይችላል፣ አክታው፣ ምራቁ፣ ኢቭን ከሞተ በኋላ የካፖርቱ እጣቢ ማለት ታጥቦ እሱን ለድህነት ይጠቀሙበታል። ኦኬ፣ ይሄ አስተምህሮታችሁ ነው። እኔ ሀዲስ ከፍቼ ማሳየት እችላለሁ። እኔ ከራሴ አላወራም። ብትፈልጉ በአማርኛው፣ ብትፈልጉ በእንግሊዝኛው፣ ብትፈልጉ በአረብኛው፣ ብትፈልጉ በውርዱኛ እናመጣላችኋለን። ይሄ ምንም ችግር የለብንም። አሁን ወንድማችን እንግዲህ የነቢያትን ሬሳ አፈር አትበላውም። መሐመድ ግን በሶስተኛው ቀን ፈነዳርቶ ነው የሞተው። ሰሃባዎቹ አስቀምጠውት ፈነዳርቶ ሬሳው ቡፍ ብሎ ማለት ነው ወዲያውኑ ወስዶ ቀበር ነው የሚሉት። ምክንያቱም አይበሰብስም ብሏቸው እነሱ ሊያስቀምጡት ነበረ። መሽተት ጀመረ፣ መግማት ጀመረ። ከዛ ወስዶ ቀበሩት። ይሄ ሐሰተኛ ነብይነቱን በግልጽ እዚህ ጋር ማረጋገጥ ይቻላል ማለት ነው። ለዛ ነው የተንጫጫው። የመሐመድን ሬሳ ሳይበሰብስ አውጥቶ ቢያሳዩ ዓለም ይቀበለው ነበር እስልምና ያለው ለዛ ነው። ኦኬ፣ ለዓለም እንደ ሉሲ አጽም እያዞርክ እያሳየ ሰዎችማ ስለምን ምንም ማውራት አይጠበቅብህም። ይሄን ያለው ነገር ቀጥሉ። እንትን ዴባይ እሺ፣ ቀጥልጎ አንዲት ሀሳብ ብቻ ልናገር። አይታችሁ ከሆነ ሰዎች አስተውላችሁ አይታችሁ ከሆነ ገዳሙን ረሳው ውስጥ ቆስጣ የምታስታውስ ከሆነ አንድ ገዳም ላይ በዛ ገዳም ላይ የተቀበረ ሰው አስክሬኑ አይበሰብስም የሚል ቃል ኪዳን ተሰጥቷቸው ስለሆነ ወጣው ሁሉ ይታያል አስክሬን ማለት ነው። በስርዓት ቆመው ሰዎቹ ሰውነታቸው ሳይበሰብስ ሳይጠፋ በስርዓት ይተኛል ገዳም ውስጥ ማለት ነው። ገዳማት ኢትዮጵያ ውስጥ ያው አለ፣ ያን ማሳየት እንችላለን። ቃል ኪዳን አለ፣ በዚህ ገዳም የተቀበረ አስክሬኑ አይበሰብስም ተብሎ ማለት ነው። ለዛ ማስረጃ ማቅረብ እንችላለን። ገዳሙ የምታስታውሱ እስቲ እንትን ኮታ አድርጎልን አንደኛ ይሄንን ማሳየት እንችላለን። እኛ ክሌም እናደርጋለን፣ ማስረጃ እናሳያለን። ክሌም እናደርጋለን፣ ማስረጃ እናሳያለን። አንድ ሁለተኛ ደግሞ ሳያዩ የሚያምኑ ብፁዓን ናቸው። ይሄኛው በጣም ከባድ ነው። የጌታችን ኢየሱስ ክርስቶስ ሞቷል፣ ተነስቷል፣ አረጓል ብለን እናምናለን። ዝም ብሎ በቃ እንዲሁ ድፍን ያለ እምነት አይደለም እኮ። እንደሞተ ሐዋርያቱ አይተዋል፣ ሰምተዋል። ሲነሳ አይተውታል፣ ጎኑ እንዳሰውታል። ሙቶ ሲነሳ ማለት ነው። ሲያርግ አይተውታል። ስለዚህ እነዛ ያዩ ሰዎች ምስክሮች አሉ፣ ለእኛ መስክረውልን ነው እኛ ያመንነው የክርስቶስ መሞትና መነሳት። መሐመድ አይበሰብስም ማን ያየው? ማን ነው ቸክ ያደረገው? መሐመድ አይበሰብስም የሚለውን ማን ቸክ አድርጎ ማን አረጋግጦ ነገራችሁ? ተቀበረ በቃ አለቀ እኮ። እንዲያውም ሊቀበር ሲል ይኸው ማስረጃ እየቀረበ ነው ሊበሰብስ ነበር የሚል ማለት ነው። ስለዚህ እንደው ሳያዩ የሚያምኑ ብፁዓን ናቸው። ሊሰራ አይችልም። በዘመኑ የነበሩ ሰዎች ምስክሮች፣ እኛ አላየንም ግን ያዩ ሰዎች መስክረውልናል ነው። በእስልምና በኩልስ ሰዎች አላዩም ግን ተብሏል፣ ስለዛ እናምነዋለን ነው። ታይቷል፣ ያዩ ሰዎች አሉ፣ ያዩ የሰሙ ምስክሮች አሉ። እነሱ የመሰከሩትን ምስክርነት ነው ምናምነው እኮ። እናንተ በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል እንዲል ማለት ነው። ስለዚህ ነቢያትና ሐዋርያት አይተው በመንፈስ ተመርተው አይተው አስቀድመው ትንቢት ተናገሩ። በኋላም ደግሞ በእጃቸው ዳሰው ጌታ እግዚአብሔርን አይተውታል፣ ሲነሳ አይተውታል። ስለ ትንሣኤው ብቻ ሳይሆን ስለ ተአምራቶቹ ሲነሳ ስለ ተአምራቶቹ ሲያነሳ ሙታንን ሲያስነሳ ሲል ሙታንን ሲያስነሳ በቦታው የነበሩ ሰዎችም አዩ፣ ተቀበሉ፣ አመኑ። በቦታው ያሉ ሰዎች አዩ አለ። የእናንተን አንደኛ በቦታው ያሉ ሰዎች አላዩም። እስቲል ደግሞ ማሳየት የሚቻል ነገር ነው የነሱ ማሳየት የሚቻል ነገር ነው። ጌታ በዛ ሰዓት ላይ ከማድረጉ በፊት አስነስቶ አሳየ። ኦኬ፣ አሁን መታሳየኝ አይባልም። እኛ እኮ መታሳየኝ አለ። ግን የመሐመድ ሬሳ እዚህ እስካለ ድረስ አጠገባችን እስካለ ድረስ እየሄዱ ሽፋአ ይሆነናል፣ ለድህነት ይሆነናል እያሉ እዛ መቃብሩ ላይ እኮ ይሰግዳሉ። የመሐመድን መቃብር በቪዲዮ ማሳየት እንችላለን። በነገራችን ላይ እስቲል አለ። እዛው መቃብሩ ከበው እዛ በረከት ከሚሉ ይሄ ሁሉ ዳዕዋ እያሉ ይሄ ሁሉ እስልምና ካልተቀበልክ እያሉ ከእስልምና የወጣ ይገደላል ከሚሉ ይህን ሁሉ ነገር ያስቀርላችኋል። ውጭስ በጣም ጠቃሚ ነገር ነው አይደል እንዴ? ቆስቲ ደግሞ በጣም የሚገርምህ ነገር
ቆይ ለምሳሌ ጸጉሩን አሁን ሬሳውን አናወጣም አናሳይም አሉ አይደለ? ጸጉሩ እኮ አለ ታውቃለህ? እንዴት ነው የሚጠበቀው ዲባ መቃብሩ? አይ ጸጉሩ እኮ የመሐመድ ጸጉር ብለው ያሳያሉ እኮ ታውቃለህ? አሁን እኮ አለ እኮ እየሄዱ እኮ ይስሙታል ነበር እንትን ለድህነት እኮ ብለው። ልክ ነው። ታዲያ እንደ ጸጉሩ ሬሳውን ቢያሳዩንስ? ጸጉሩ ማካሳዩ ነው ነው አረንሌ ራሱ አለ ይላሉ ታውቃለህ? በአንድ ታይም የተለያየ ሀገር ላይ ታየዋለህ። ስለዚህ ሳክስ ነው ማለት ነው። የመሐመድ ጸጉር አይደለም ሲጀምር የአንድ እንዳይ ጸጉር እኮ ነው እያዞሩ ያሳዩአቸው። ሂውማን ነው እንዴ? እኔ እንዴት እንደሚጠበቅ ግን አንድ ነገር ያለው አንድ ታሪክ የተፈጠረው የነቢያት አጽም ብቻ አስክሬን ብቻ አይደለም ይበሰብሳል ደግሞ የተባለው። የሚገርማችሁ ሸሂድ የሆኑና ሐፊዝ የሆኑ ሰዎች ሬሳቸው አይበሰብስም ብሎ ነበር መሐመድ የተናገረው። የተረገሙ ሁለት ሰዎች ግድግድ ካሜራቸውን ይዘውላችሁ ማለት ነው። ቆይ እኔ ቪዲዮውን አዘጋጅቼ ምናልባት ማታ ሁሌ አንድ ሰዓት ጀምሮ እስከ 3 ሰዓት ተኩል ባለው ታይም ላይቭ ሴሽን ላይ ስለሚቆይ ምናልባት በዛ ሰዓት ወይ ካልሆነም ነገ እኔና ዴቭ 10 ሰዓት ቀን ጠዋት 4 ሰዓት ተኩል ወይ 4 ሰዓት ላይ ስለምንገባ አሳያለሁ። ቪዲዮን አዘጋጅቼ ምን ያደርጋሉ እነዚህ ሁለት ሰዎች ግድንግድ ካሜራ አልኳቸው። ግድንግድ ካሜራ ይዘው የሆኑ ሰውዬ ሞተው 2 ወር ሆኗቸዋል። ወደ መቃብራቸው ላጥ ብለው ይባላሉ። ላይቭ ቀጥታ በእንትን አድርገው ጉድ ተከፈተ እላቸዋለሁ። ሲከፈት ሰውየው ይሄ የጀርባ አጥንታቸው ብቻ ነው ያለው። አፈርዶች ብስ በቃ የለም በቃ ምሽክ አድርጎ የበላቸው። ጉድ ተባለ በቃ ጉድ። ስለዚህ ይሄ ቀጥታ ምንነትን የሚያሳይ ነው ማለት ነው። ሐሰተኝነትን የሚያሳይ ነው ማለት ነው። እስቲ የትኛው ሙስሊም ነው ይሄንን መጥቶ እንትን የሚለው? እንዲህ የነብዩ ምንም መሐመድ ሬሳ አውጥተው እንዳያዋርዷቸው እስልምና እኔ ልንገራቸው በአንድ ቀን 0 ነበር የሚገባው ይሄ ቢደረግ። ለዛ እንዴት እንደሚጠበቅ ልነግራቸው አልችልም። የሌለው አይነት ሴኩሪቲ የለም። አንዴ ተሞክሮ ነበረ መጣቆ ከሆነ በምኖች እንደሆነ ተዛ አይለኝም፣ ግን ተሞክሮ ከሸፈባቸው። ከዛ በኋላ በጣም ቁጥጥሩ በከፍተኛ ደረጃ ነው የቀጠለው። ስለዚህ እባካችሁ ተውት፣ የሱን ሬሳ ተውት። ከፈልጋችሁ እንደው የአንድ ሸሂድ ሬሳ አውጥታችሁ አሳዩ። የመሐመድ ሬሳማ አንድ ክሬዚ ሙስሊም ሄዶ ቆፍሮ ያወጣዋል ብሎ ፈርተው እኮ እኛን በቤተ ክርስቲያናቸው ላይ መቃብር ይገነባሉ ምናምን ብሎ የገሃነም ናቸው ያለን ነብይ የመሐመድ ሬሳ መስጊድ ውስጥ ነው ቀብረው ከላይ የሚሰግዱበት። ምክንያቱም ቀብረውት ከላይ ይሰግዱበታል። ምክንያቱም ቆፍሮ ያወጣዋል። አንዱ ክሬዚ ሄዶ ቆፍሮ ያወጣዋል። አንድ ሙስሊም ሄዶ መውጣት አይቀርም በቃ። ምክንያቱም ዘይኒድ ሁሉም ሰው ጉጉት ያድርበታል፣ ፍላጎት ያድርበታል። ትክክል ነው ትክክል አይደለም ማረጋገጥ ይፈልጋል። ይሄ ሰውኛ ባህሪ ነው። የተቀበረው መጀመሪያ የት ነበረ? አይሻ ቤት ነበረ። አይሻ እኔ ቤት ውስጥ ነበር የተቀበረው ብላለች። በቤቷ ውስጥ ነበር አይሻ የቀበረችው፣ የተቀበረው አይሻ ቤት ውስጥ። ከዛ አውጥተው መስጊድ ውስጥ ቀበሩት። ኦኬ አይ እንትን ኤርፎን ተንብዮአል ብለው እንደዛ ሲንጫጩ የነበሩት ህዝቦች ኤርፎን ተንብዮአል ነብያችን እያሉ ጭራሽ ስጋው ባይበሰብስማ እንዲህ በመስታወት ነበር እያሳዩ የሚያስጎበኙት። ትቀልዳለ እንዴ? ስለ ኤርፎን ተናግረዋል ነብያችን እያሉ እንትን እያሉ አልነበር እንዴ? ሙሐመድ ስጋውማ ባይበሰብስ አይምሩም ነበር፣ ዓለምን ያስጨንቁ ነበር።
እንዴ ይሄ ጫማው ነው ይሄ ጸጉሩ ነው እያሉ ለድህነት ሄደው እንትን እያሉ ይሄ የካፖርቱ ጥበት ነው እያሉ በጌታ እያዞሩ ሬሳው ቢገኝ ሙስሊሞች አያስቀምጡንም መመኑን። ሌላው ቢቀር የሐፊዞች አሁን ቆስጤ እኮ ተናገረ። ቁርአን ያፈዙ ሰዎች የእነሱ ሬሳ አይበሰብስም ብለዋል። ብዙ ያፈዙ ሰዎች ሞተዋል። ሂዱና ቆፍሩ ሬሳቸውን እስኪ አውጡ።